ከጌታ ቃል እናነብና ትላንትና የጀመርነውን ሐሳብ ትንሽ ዛሬ ደግሞ ገፋ ለማድረግ ነው የምናስበው እና መጽሐፍ ቅዱስ አጠገባችሁ ካለ ትላንትና ከየት ነበር ያነበብነው የነበረው? ከአንደኛ ጴጥሮስ ምዕራፍ 2 መጀመሪያዎቹ 3 ቁጥሮች ነበር ያነበብነው ትላንትና። ዛሬ ከቁጥር 4 ጀምሮ እስከ ቁጥር 10 ድረስ ያለውን እንድናነብ ጠይቃችኋለሁ። ምዕራፍ 2 አንደኛ ጴጥሮስ ከቁጥር 4 ጀምሮ ትላንት ካቆምንበት የቆማችሁ ስለሆነ ከቁጥር 4 ጀምሮ እስከ ቁጥር 10 ድረስ ያሉትን ደግሞ እናነባለን። እግዚአብሔር ቃል ነው። እንደዚህ ይላል። በሰውም ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠና ክቡር ወደ ሆነው ወደ ሕያው ድንጋይ ወደ እርሱ እየቀረባችሁ እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ። በመጽሐፍ እነሆ የተመረጠና የከበረን የማዕዘን ራስ ድንጋይ በጽዮን አኖራለሁ፣ በእርሱም የሚያምን አያፍርም ተብሎ ተጽፏልና። እንግዲህ ክብሩ ለእናንተ ለምታምኑት ነው። ለማያምኑ ግን አናጢዎች የጣሉት ድንጋይ እርሱ የማዕዘን ራስ የእንቅፋትም ድንጋይ የማሰናከያም አለት ሆነ። የማያምኑ ስለሆኑ በቃሉ ይሰናከሉበታልና ለዚህ ደግሞ የተመደቡ ናቸው። እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትነግሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። እናንተ ቀድሞ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ወገን ናችሁ። እናንተ ምሕረት ያገኛችሁ አልነበራችሁም፣ አሁን ግን ምሕረትን አግኝታችኋል ይላል። እሺ ትናንትና የተነጋገርነው ያው ከመጽሐፉ ትንሽ ሐሳቦች ነው እየተካፈልን ያለ ነው እና ዋና ዋና ሐሳቦችን ትንሽ ደግምላችሁና የዛሬውን ለማየት እንሞክራለን። እና ትናንትና ያልነው በጣም መሰረታዊ ወሳኝ ሐሳብ መሆኑን ነው። በእግዚአብሔር ቤት ውስጥ መብሰል እና ማደግ እንዲሁ እንደ ኦፕሽናል ነገር እንዳታስቡት አደራችሁን ጠይቃችኋለሁ። ይሄ እንደ አማራጭ ነገር እንዳናስበው። ጌታን ተቀብያለሁ፣ ድኛለሁ፣ ከገሃነም አምልጫለሁ፣ የማደግ ነገር ኦፕሽናል ነው። እኔ በመጽሐፍ ቅዱስ ውስጥ ያሉ በእግዚአብሔር ቃል ውስጥ ያሉና ስለ መንፈሳዊ ሕይወታችን የተጻፉ ነገሮችን እንደ አማራጭ መጽሐፍ ቅዱስ ሲያቀርባቸው አላይም። እንደ ኦፕሽን ሳይሆን በቃ ይሄ ነው መንገዱ፣ ይሄ ነው የድነት ጎዳና፣ ይሄ ነው መንገዱ፣ ይሄ ነው በዚህ መልኩ ነው የምንድነው፣ በዚህ መልኩ ነው ከእግዚአብሔር ጋር ታርቀን የምንኖረው። እሱ ስለሆነ እንደ አማራጭ ነገር አንየው፣ ወሳኝ ነገር ነው። እኔ ሳስብ በጣም የቤተ ክርስቲያን ክራይሲስ በዚህ ግሎባሊ ማለት ነው የቤተ ክርስቲያን ክራይሲስ ዋናው ምንጭ አለመብሰል ነው ብዬ ነው የማምነው። ቸርች ውስጥ ብዙ ሰው አለ፣ ግን የበሰሉ በጣም ጥቂቶች ናቸው። እና እግዚአብሔር የመብሰልና የማደግ ዘመን ያርግላችሁ ወገኖቼ። ይሄ ኢትስ ቬሪ ኢምፖርታንት። ልክ እንደ ጳውሎስ ነቅሰን ማውጣት አለብን ብዬ አስባለሁ። እኔ በቃ ይሄ አለ አይደለ፣ በቃ ብዙ ወርክሾፖች እናደርጋለን። አሁን ብዙ ፔፐሮች ይቀርባሉ፣ በጣም ብዙ ሪሰርች ይካሄዳል። የቤተ ክርስቲያን ችግር ምንድነው ምናምን፣ መፍትሄዎች ውስጥ ምንድናቸው ምናምንና ግን አንነካውም ዋናውን። አሁን ጳውሎስ ቆሮንቶስ ቤተ ክርስቲያን ውስጥ ለነበሩ ችግሮች በሙሉ ዋና ተጠያቂ የሚያደርገው እስካሁን ድረስ ሕፃናት ናችሁ፣ የሕፃንነት ምልክቶች የያቸውና የሕፃንነት ምልክቶች ናቸው። የማየው ምልክት የልጅነት ምልክት ነው። እና ስመጣ ወተት ነበር የሰጠኋችሁ የመገብኳችሁ፣ ገና የልጅ ምግብ ነበር። አሁንም የሚያስፈልጋችሁ እርሱ ነው። እና በጣም የብዙ ክራይሲስ ችግር ምክንያት ነው። ፐርሰናሊም በህይወታችን ደግሞም አዘ ቸርች አዘ ኮሚኒቲ የብዙዎቻችን ችግር ይሄ ነው ብዬ ነው የማስበው መንስኤው። እና ለመፍትሄ መነሳት ካለብን መንስኤውን ማሰብ በጣም ጥሩ ነው። እና አለመብሰል በጣም ትልቅ ክራይሲስ ነው። መጽሐፍ ቅዱስ ይቃወማል። የተሰጠን ህይወት ነው አይደል? የተሰጠን ህይወት ነው። ሙታን ነበርን፣ ህይወት ሰጠን። ህይወት ያለው ነገር በሙሉ ያድጋል። የዚህና የኛ ልዩነት ይሄ ነው። አርቲፊሻል ነገር አያድግም። ህይወት የሌለው ነገር አያድግም። ስለ እድገትም መነጋገር አይቻልም። ስለ መብሰል ስለ መድረስም አይቻልም። እኛ ህይወት ስለሆነ የተሰጠን እንበስላለን፣ እናድጋለን ነው። እኔ እግዚአብሔር አሁን ጌታ ኢየሱስ ሲመጣ እውነት ጌታ ሲመጣ ምሳሌዎቹን ሁሉ አይታችኋቸዋል። አብዛኞቹ ምሳሌዎች የሃርቨስት ምሳሌዎች ናቸው። ሰብል ደርሷልና ነው ደርሷልና ልክ እንደ እርሻ ያረጋትና የእግዚአብሔር መንግስት እንደ እርሻ ናት። ይመጣል፣ ይሰበስባል፣ ይመጣል፣ ይሰበስባል፣ ይወስዳል። እንደ ገበሬ ነው። ገበሬ የደረሰውን ነው የሚሰበስበው፣ የደረሰውን ነው ወደ ጎተራ የሚከተው። የደረሰው ወደ ጎተራ ይገባል። እና ሲመጣ ገበሬው ሊወስደን ሲመጣ ደርሰን ቢያገኘን ምን ይመስላችኋል? ደርሰን ቢያገኘን ለመሰብሰብ ደርሰን ቢያገኘን ማለት ነው። እና የእግዚአብሔር የዲስአፖይንትመንት ምክንያት ሳይሆን የሃርቨስት ምክንያት እንድንሆን የበሰለን እንድንሆን እግዚአብሔር ይርዳን ሁላችን። እና ምን ማለት ነው የሚለውን ለማየት ሞክረናል ትናንትና። ምን ማለት ነው መብሰል ማለት? መንፈሳዊ ብስለት ምንድነው? እኔ ቬሪ ሲምፕል ላንጉዌጅ ለማስቀመጥ ሞክሬያለሁ።
ኮምፕሊኬትድ ነገር የለውም። የመዳን አካል ነው ብለናል። መጽሐፍ ቅዱስ አንደኛ ጴጥሮስ ምዕራፍ 2 ነው መሰረት ያደረግ ነው። መጽሐፍ ቅዱስ የሚነግረን መዳንና መብሰል የተለያዩ ሳይሆኑ አንድ ላይ ናቸው ነው። መብሰላችን የመዳናችን ገጽታ ነው። በመዳናችሁ እደጉ ነው እንጂ የሚለው መዳን ሌላ እድገት ሌላ አይልም። ይህን አግኝታችሁት ከሆነ እኮ ይበቃኛል፣ መመለስ ይችላሉ። የእውነት ይኸው በመዳናችሁ ለመዳን በእርሱ እንድታድጉ የሚለው የጥንቱ ትርጉም ለመዳን በእርሱ እንድታድጉ የሚለው በመዳናችሁ እንድታድጉ ነው። ሰው መዳን የሚያድግ ነው ማለት ነው። የተሰጠን መዳን የሚያድግ ነው እንጂ ወደ ሌላ ነገር እየሄድን አይደለም። እና ይሄ አለ አይደለ? ይሄም እድገት እና መብሰል ሌላ ነገር አይደለም። ራሱ መዳናችን ነው የሚያድገው። ትላንትና ያየነው በአጭሩ መዳን ስንል ገጽታዎች አሉት። መዳን ስንት ነው? መዳን ስንት ነው? መዳን ስንት ነው? አረ አይመስላችሁም? መዳን አንድ ነው። መዳኖች አይልም መጽሐፍ ቅዱስ። አሁን መዳን ነው። መዳን ነው። እግዚአብሔር አዳነን፣ ድነትን ነው የሰጠን። ድህነት አንድ ነው። አዳኝም አንድ ነው። ድህነትም አንድ ነው። መንገዱም አንድ ነው። በቃ አንድ ነው። ኢትስ ዋን። በቃ እሱ ነው። ድህነት አንድ ነው። ኢትስ ሳልቬሽን። ሳልቬሽንስ አይደለም፣ መዳን ነው። ግን መዳን ግን ፕሮሰስ ነው፣ ሂደት ነው፣ ገጽታዎች አሉት ነው። ስንት ገጽታዎች አሉት አለ አይደለ? ይሄን 3 ገጽታዎች አሉት ነው። ያለፈ፣ የተከናወነ፣ የተደረገ፣ የተከናወነ፣ ያለቀ፣ ያበቃ ፓስት አስፔክት አለ። በቃ እሱ በህይወታችን ተከናውኗል። ተከናውኖላችሁ ከሆነ እንኳን ደስ አላችሁ። በቃ መሰረቱ እሱ ነው። ዳግም ልደት ይባላል። ዊር ቦርን አጌን። ቦርን አጌን ማለት ነው አዲስ ማንነት ሰጥቶናል። ጀስቲፋይድ ሆነናል። ጸድቀናል። በእግዚአብሔር ፊት ልጆቹ ሆነናል። ወደ መቅደሱ አስገብቶናል። ለዚህ ነው የሚመካው በእግዚአብሔር ይመካ ተብሎ እንደተጻፈ የምንመካው። ደግሞ እኔ በጣም አሁን ደስ የሚለኝ የቆሮንቶስን ምዕመናን ለምሳሌ ገና ልጆች ናችሁ ይላቸዋል እንጂ መዳናቸውን አይጠራጠርም። ልብ ብላችኋል? መዳናቸውን እኮ አይጠራጠርም። በቆሮንቶስ ላለች ለእግዚአብሔር ቤተክርስቲያን ይላቸዋል። በቆሮንቶስ ላለች የእግዚአብሔር ቤተክርስቲያን ይላቸዋል። ቅዱሳን ይላቸዋል። አንደኛ ቆሮንቶስ ምዕራፍ 1 ላይ ስታነቡ ቅዱሳን ይላቸዋል። እንዴት ቅዱሳን? ጸድቀዋላ። ይሄ ሁሉ ድካም እያለ የስ በእኛ ድካምና ብርታት ላይ ተመስርቶ ሳይሆን እግዚአብሔር በመስቀሉ ላይ ተመስርቶ ነው ያዳነን እና ቅዱሳን ይላቸዋል። እንዲያውም ምን ይላቸዋል? ጌታችን ተመልሶ ሲመጣ ይላቸዋል። ኢቭን በመጨረሻው መዳን ይተማመንባቸዋል። ተመልሶ ሲመጣ ያለ ነውርና ያለ ነቀፋ በቃ ሊጠብቃችሁ ይችላል። ይተማመንባቸዋል። ድካም ሊኖር ይችላል፣ ግን ጸድቀዋል። በእኛ ላይ የተመሰረተ ሳይሆን በክርስቶስ ስራ ላይ የተመሰረተ እና በዚህ ሴንስ ነው የምንመካው። የሚመካው በእግዚአብሔር ይመካ ያላቸው ለዚህ ነው። የሚመካው እንደ በጥበባችን አልዳንም፣ በቅድስናችን መጠን አልዳንም፣ እንደ ስራችን አልከፈለንም። በመስቀሉ ላይ ልጁን አይቶ አዳነን፣ አጸደቀን። በቃ አለቀ፣ ተከናወነ። አሁን በጣም ብዙ ሰው ሲያጋጥማቸው ያውቃል። የጴንጤ አሮጋንስ የሚመስላቸው ሰዎች አሉ። ድኛለሁ ይላሉ እንላለን፣ ግን በእኛ ተመክተን ሳይሆን በማን ተመክተን? በመስቀሉ ላይ ተመክተን ድነናል፣ ጸድቀናል። በቃ የት እንደምንሄድ እናውቀዋለን። እግዚአብሔርን ፈገግታ አይተናል። በቃ እግዚአብሔር ተመልሷል፣ የራሱ አድርጎናል፣ ዳግም ልደትን ሰጥቶናል። ከእሱ ነው የሚጀምረው። ስለዚህ እድገት የሚጀምረው ከጽድቅ ነው። እሱ ነው። እግዚአብሔር አጽድቆናል፣ አድኖናል። ዳግመኛ የተወለዳችሁት ከማይጠፋው ዘር ነውና ምዕራፍ 1 ሲያልቅ በቃ ከማይጠፋው ዘር ዳግመኛ ተወልዳችኋል። ግን ድነናል። ደግሞ መዳንን እንጠባበቃለን። መጽሐፍ ቅዱስ ይህንንም በግልጽ ያስተምረናል። እናንተ ጋር እኮ ደህና ስለሆነ ነው። አዲስ አበባ በየጊዜው ትምህርት እየተነሳ ስለሚያንገላታን ይህን በጣም አጥብቀን እንናገራለን። እና አይጠፋም እኮ እናንተ ኦንላይን ምናምንም አይጠፋም። ሪዝ ደግሞ የሚመጣ ሳልቬሽን ደግሞ አለ። የሚመጣ ሳልቬሽን አለ፣ ፐርፌክትድ የሆነ። አሁን እኛ በመሰራት ላይ ነን ያለ ነው። ተሰርተን እንጠናቀቃለን። ተሰርቶ የሚጠናቀቅ ማንነት ነው ያለን። እስከዚያ ድረስ የሚመጣ ደግሞ ፐርፌክትድ የሆነ ደግሞ መዳን አለ። ካመንበት ጊዜ ይልቅ መዳናችን ወደኛ ቀርበዋል። በአንደኛ ጴጥሮስ ምዕራፍ 1 ኮንቴክስት ደግሞ የተጠበቀ መዳን አለ፣ ርስት አለ። ያ ርስት ደግሞ ይመጣና ወደዚያ ርስት ውስጥ እግዚአብሔር ያስገባናል። እሱን መዳን ይለዋል። እንዲያውም አሁን እግዚአብሔር የሚያኖረን በእንትን ነው፣ በዳውን ፔይመንት ነው። እንትን ብላችሁ መጽሐፍ ክርስቲያኑ በጣም ይገርማችኋል። በቃ ስለ ቀብድ ያወራል። የመዳናችን መያዣ የሚለው አሁን እሱ ነው። መያዣ በመንፈስ ቅዱስ አሁን ተመልከቱ። እግዚአብሔር ርስትን ተቀበልን። እኛ በክርስቶስ አስቀድመን ተስፋ ያደረግን ደግሞ ርስትን ተቀበልን ይላል ኤፌሶን ምዕራፍ 1 ላይ። ርስትን ተቀበልን እና የርስታችን መያዣ በሆነው በመንፈስ ቅዱስ ደግሞ አተመን ይላል። መያዣ ምንድን ነው? እንደ ዝም ብለን ሳናነባት ስለምንዘላት ነው እንጂ መያዣ ምንድን ነው? ቀብድ፣ ዳውን ፔመንት። አሁን እግዚአብሔር እኛን የሚያኖረን ሰላም፣ ለምሳሌ የሰጠን ሰላም የሰማይ ሰላም ነው፣ የዚህ ምድር አይደለም። እኔ የምሰጣችሁ ሰላም ዓለም የምትሰጣችሁ አይደለም አለ ጌታ ኢየሱስ።
እንዴ በጣም እኮ አመስግናችሁ አታውቁ ከሆነ ማመስገን ጥሩ ነው እግዚአብሔርን። አሁን እኮ እኛን የሚያኖረን እግዚአብሔር በሰማይ ሂሳብ ነው። እውነት አሁን የኛ ሰላም እኮ የዚህ መሬት ሰላም አይደለም። የኛ ደስታ የዚህ ለዚህ እኮ ነው ዊርድ የሚሆነው። ለምሳሌ እስር ቤት ታስሮ አንድ ሐዋርያ እስር ቤት ታስሮ ቶርቸርድ እየሆነ አይዞ በርታ ደስ ይበልህ ሊባል ሲገባው እሱ አይዟችሁ በርቱ ደስ ይበላችሁ እያለ ይጽፋል። እንዴ እስር ቤት ሆኖ ሌላውን ደስ ይበላችሁ ምን አይነት ደስታ ነው? እቺ የእግዚአብሔር ደስታ ናታ። በምድር ላይ ባለ ዌዘር እና ቴምፕሬቸር ላይ የተመሰረተች ሳይሆን ሰማይ ኮንዲሽን የሚያረጋት ርስታችን ኮንዲሽን የሚያረጋት ማለት ነው። ያቺ እኮ የሰማይ ናት። ክብር ለእግዚአብሔር ይሆን። በሰማይ ኮንዲሽን ነው የሚያኖረን። ምድር ቢስተካከል ባይስተካከል ሰላም አለን፣ ደስታ አለን፣ ረፍት አለን፣ እንዘምራለን፣ እናመልካለን። ይሄ ከየት የተገኘ ነው? እዛ ነዋ። ከየት አመጣው? እግዚአብሔር ከሰማይ ነዋ። እሱ የርስታችን መያዣ ሆኖ ተሰጠን። ግን ተጠናቆ ደግሞ የሚመጣ መዳን አለ። መዳናችን ወደኛ ቀርበዋል። የተዘጋጀ መዳን አለ። አንደኛ ጴጥሮስ ምዕራፍ 1 ላይ ትላንት ያነበብናቸው ማለት ነው። ድነናል፣ ግን ደግሞ እንድናለን፣ ይመጣል፣ ፐርፌክት እንሆናለን። ስለዚህ በመሃል ምን እንሆናለን አለ? ጸድቀናል፣ እንከብራለን። በመሃል ምን እንሆናለን አለ? እንበስላለን፣ እንመስላለን። ኢትስ ሴም እንበስላለን፣ እንመስላለን። እንበስላለን ማለት ነው ኢየሱስን እየመሰልን እየተለወጥን ከክብር ወደ ክብር ያን መልክ እንመስል ዘንድ ጌታ ይመስገን። ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን። የጸደቀው ሰው ኢየሱስን እየመሰለ ይኖራል። ኢየሱስን እየመሰለ የሚኖረው ሰው አንድ ቀን ደግሞ ፐርፌክትድ ሆኖ ይከብራል። ይሄ ነው ሳልቬሽን። ይሄ ነው ማስተር ፕላን ወንድሞች እናቶች። መንፈሳዊ ብስለት መሃሉ ነው። መንፈሳዊ ብስለት መሃሉ ነው። ታውቃላችሁ፣ ለምሳሌ በእስራኤል ፒክቸር ከወሰዳችሁት በደሙ ነፃ አወጣቸው፣ በውሃው አሻገራቸው እና የተስፋይቱ ምድር ከፊት ለፊት ተጠብቃቸዋለች። ምድረ በዳው መሰሪያቸው ነው፣ የተሰሩበት ነው፣ የበሰሉበት ነው። ኢፍ ዩ ላይክ እኛም አሁን ይሄ ዓለም ይሄ ህይወት መሰሪያችን ነው፣ መብሰያችን ነው። እግዚአብሔር ኤክስፔክት ያደርጋል። እሱ ነው ክርስቶስ ኢየሱስን እየመሰሉ መኖር ነው ጥሪያችን። አሜን። እግዚአብሔር በጣም ያብዛልን። ክርስትና ዝም ብሎ ሪሊጅን አይሁን፣ ዝም ብሎ ድርጅት አይሁን፣ ዝም ብሎ ድርጅት አይሁን። ኢየሱስን እየመሰሉ መኖር። ሃው ማች ኢየሱስን እየመሰላችሁ መታችኋል ነው መለኪያችን። ስኖ ላይክ ፕሮግራም ስንት ተካፍለናል አይደለም። ሃው ማች ሃው ፋር ኢየሱስን መልኩን እየመሰልን እዚህ መጽሐፉም ላይ አስቀምጫለሁ። ማክስ ሉኬዶ የሚባል አንድ እዚህ አገር በጣም የታወቀ ጸሐፊ ያለ ክርስቲያን ጸሐፊ እግዚአብሔርን መምሰል ኢየሱስን ስለ መምሰል ሲያወራ ምን ይላል? አንድ ቀን በጠዋት ተነስተህ ከመውጣት በፊት ኢየሱስ ቢመጣና ይላል። አንድ ቀን በጠዋት ከመውጣት በፊት ኢየሱስ ቢመጣና ልብ እንቀያየር ቢልህ ይላል። ልብ እንቀያየር ቢል በጠዋት አንተ አላሰብከውም፣ ይመጣና ልብ እንቀያየር ብሎ በቃ የሆነ ሚራክል ትራንስፎርም አድርጎ ያንተን ልብ እሱ ቢወስድና የሱን ልብ አንተ እና ያዛን ቀን ማሰቢያህ የምታስበው ማሰቢያህ ፕላን ማድረጊያህ ምናምን ጠቅላላ አይምሮ የሱ ቢሆን ያንተን ወስዶት የሱ ቢሆን የሱን እና ያንተን እሱ ቢወስድ ይልና የትኞቹን ቀጠሮዎች ይሰርዛቸው ይሆን ይላል። የትኞቹን ያሰብካቸውን ነገሮች ይተዋቸው ይሆን? ወደ የትኞቹ ይሄድ ይሆን? የትኞቹን ሐሳቦች ያስባቸው ይሆን? የትኞቹን ይተዋቸው ይሆን ይልና ይሄ እኮ ነው ኢየሱስን መምሰል ማለት ይላል። የክርስቶስ ልብ አለን፣ እንደሱ እሱ እንደሚያስብ ማሰብ፣ እሱ እንደተመላለሰ መመላለስ። ዮሐንስ እንደሚነግረን ሐዋርያ ዮሐንስ እንደሚነግረን በእርሱ እኖራለሁ የሚል እርሱ እንደተመላለሰ እንዲመላለስ፣ በእርሱ እንደተመላለሰ እንዲመላለስ። ኢየሱስ ቢሆን ምን ያረጋል እኮ ነው የክርስቲያን መለኪያ። እኛ እኮ እንደ ጎረቤት ነው የምንኖረው፣ እንደ ባህላችን ነው የምንኖረው። ክርስቲያን እኮ ግን መኖሪያው ኢየሱስ ቢሆን ምን ያረጋል ነው። ኢን ዲስ ሲቹዌሽን ኢየሱስን መምሰል ማለት እኮ ነው። ፕራክቲካል ክርስትና ማለት እኮ ነው ወንድሞች እናቶች። እሱን ለመምሰል ነው የተጠራ ነው። እንደ መስተዋት ያንን መልክ እንድናንጸባርቅ እኮ ነው የተጠራ ነው። ሰው ሲያየን ኢየሱስን እንዲያይ እኮ ነው። this is a unique action ብሎ እንዲያስብ እኮ this is a unique action። ከየት አገኘው? ኢየሱስ ነው። ይሄ ያለማመስ ከየት አገኘው? ኢየሱስ ነው። ሪፍሌክት እኛ እኮ ክብር ሪፍሌክተርስ ነን። እንደ መስተዋት እኮ ነው እግዚአብሔር ያቆመን። ክብሩን ሪፍሌክት እንድናደርግ፣ እንድናሳይ፣ እንድናንጸባርቅ በእኛ ህይወት ውስጥ ኢየሱስ እንዲታይ፣ በንግግራችን ኢየሱስ እንዲታይ፣ በአስተሳሰባችን ኢየሱስ እንዲታይ፣ በትህትናችን ኢየሱስ እንዲታይ። ማንን ትመስላላችሁ ወንድሞች እናቶች? ልባችን ሲከፈት ማንን ይመስላል? አስተሳሰባችን ማንን ይመስላል? እሱ ነው ብስለት ማለት። እሱ ነው ብስለት ማለት። ኢየሱስን ሞሬን ሞር እየመሰሉ መምጣት። ግልጽ ነው ዴፊኒሽኑ ላይ። ዛሬ ዋና ዋና መገለጫዎቹን ላሳያችሁ። ከዛ ነገ ደግሞ እንዴት እንበስላለን ለማየት እንሞክራለን። በምን ይገለጣል ነው?
ሰው እየበሰለ ሲመጣ ያስታውቃል። በቃ 4 ነጥብ መጀመሪያ ደረጃ እየበሰለ የሚመጣ ሰው ያስታውቃል። ባይዘው ወይ እየበሰለ እያደገ እድገት፣ ይሄ ማይዝ ያለባችሁ እድገት አይደበቅም። እድገት ይታያል። በሁሉ መስክ እድገት ካለ ይታያል። የማይታይ እድገት የለም። የማይታይ ለውጥ የለም። እስ አዋጅም አያስፈልገውም። በአዋጅም አይነገርም። እያደግኩ እኮ ነው አታዩኝም አይባልም። እንደገና ደግሞ እያደግኩ እኮ ነው እናንተ አላያችሁትም እንጂ አይባልም። በቃ ኢትስ ኦብቪየስ። አሁን ልጆቻችን ለምሳሌ ሲያድጉ አይፎክሩም፣ ግን ያድጋሉ። እያደግኩ ነው ምናምን እያደጉ ነው፣ እየበሰሉ ነው፣ እያደጉ ነው። የሚታይ ነው፣ የሚገለጥ ነው፣ የተደበቀ አይደለም። አንድ ሰው እያደገና እየበሰለ ግን ላይገለጥ አይችልም። ማደግ በነገር ሁሉ ይገለጥ ነው ማይ ብራዘር። በነገር ሁሉ የማይገለጥ ማደግ አይደለም። እውነተኛ እድገት በነገር ሁሉ ይገለጣል። በንግግር ይገለጣል፣ በአስተሳሰብ ይገለጣል፣ በህይወት ይገለጣል፣ በአምልኮ ይገለጣል፣ በሁሉ ነገር ይገለጣል። አንዳንድ ሰው እናንተ ስላልተረዳችሁኝ ነው እንጂ ጌታ ውስጤን ያውቃል ይላል። ምን ማለት ነው እንዴ? ምን ማለት ነው? እኔ እየበሰልኩ ነው እናንተ አላወቃችሁ ምን ማለት ነው? በነገር ሁሉ ይገለጣል። በሰውም በእግዚአብሔርም ፊት ነው እድገት። ሊስን ወገኖቼ፣ መጽሐፍ ቅዱስ እኔ ሰሞኑን እሱን ስለማጠና አሁን ለምሳሌ የሳሙኤል መጽሐፍ ስታነቡ የሳሙኤል መጽሐፍ ስለ 2 አይነት ልጆች ይናገራል። አንደኛዎቹ የኤሊ ልጆች ናቸው። ቤተ መቅደስ አካባቢ ያሉ የካህን ልጆች ናቸው። ካህናት ናቸው፣ ያገለግላሉ። አገልግሎት ላይ ናቸው ያሉት። ግን ምናምንቴዎች ነበሩ ይላል ቅዱስ መጽሐፍ። ምናምንቴዎች ነበሩ። የእግዚአብሔር መሰዊያ የሚንቁ ነበሩ። በእግዚአብሔር መሰዊያ ዙሪያ አዳልተረስ የሆነ ሪሌሽንሺፕ የሚያደርጉ ነበሩ። ያሳያቸዋል። በቃ አሉ፣ መቅደስ አካባቢ አሉ፣ ግን እግዚአብሔርን አያስከብሩም። የእነሱም ህይወት ይታያል። ህይወታቸው በጣም ግልጽ ነው፣ ይታያል። የእግዚአብሔር መስዋዕት ያራክሳሉ፣ እንደ ልባቸው ያረጋሉ። በእግዚአብሔር መሰዊያ ዙሪያ በጣም ርኩሰትን ያረጋሉ። የተገለጠ ነው። አለማደጋቸው፣ አለመብሰላቸው የተገለጠ ነው። በዚህ መካከል እግዚአብሔር ከስር ሌላ ሰው ያሳድግ ነበር። ባይ ዘ ወይ እግዚአብሔር በጣም የሚያስገርመኝ ነገር ሁልጊዜ ሰው አለው። ሁልጊዜ ወዮ ለኛ ነው እንጂ ለምሳሌ እግዚአብሔር መንግስት ሰው አይቸግረውም። መጽሐፍ ቅዱስ ስታነቡ ይሄን ኦብዘርቭ አድርጋችኋል? መጽሐፍ ቅዱስ ስታነቡ ኦብዘርቭ አድርጋችኋል? እግዚአብሔር ሰው እንደማይቸግረው አሉት ሁልጊዜ ቅሬታ፣ ሁልጊዜ። አሁን እኔ ሐዋርያት ሥራንም አንዳንድ ጊዜ ሳስተምር ሰምታችሁኝ እንደሆነ በሚዲያም ላይ አሁን እኔ ጴጥሮስን ስታየው አላስተማምን አለ አንድ ሰሞን። ገና አሕዛብን በተመለከተ ገና ነው ነገሩ። ጳውሎስ ራሱ ገሰጽኩት ይላል። አሕዛብን በተመለከተ ቅፍ ለማድረግ ለመውሰድ፣ ለማስገባት፣ ለመያዝ ቻሌንጅስ ምናምን ነበሩበት እና ቆርኔሌዎስ ቤት ሲሄድ ራሱ እግዚአብሔር በግድ ነው የወሰደው። ኧረ በላ ምና እያለ አልበላም እያለ ሶስት ጊዜ እኮ ፕሌት መጥቶ ተመልሷል። ቴብል መጥቶ እኮ እንዲያውም ጴጥሮስ ቢበላው ኖሮ ምን ይሆን ይላሉ ሰዎች በራእዩ። አልበላም ብሎ እኮ አስቸገረ። አልበላም ብሎ አስቸግሮ ተመለሰ። ወይኔ እግዚአብሔር መንግስት ችግር ገጠማት። በቃ ይሄ ዋናው ሐዋርያ አልበላ አለ፣ አሕዛብን አልቀበል አለ ስትሉ እግዚአብሔር ምዕራፍ 10 ላይ አልበላ ብሎ አስቸግሯል። ምዕራፍ 9 ላይ ሌላ የሚበላ ሰውዬ እያዘጋጀ ነበር። ሐዋርያት ሥራ ምዕራፍ 9 ላይ ሳውል የተባለ ደማስቆ መንገድ ላይ ጥርግ አድርጎ አሕዛብን ጥርግ አድርጎ የሚያስገባየ እንዴው ወኞ ለኛ ነው እንጂ እኮ እግዚአብሔር ሁልጊዜ ሰው አለው። አሁን ለምሳሌ የኤሊ ልጆች እንደዛ አይነት ልጆች ነበሩ። በጣም ዲስአፖይንትድ ትሆናል። አባታቸው አርጅቷል። የሚተኩት እነሱ ናቸው ብለህ ነው ተስፋ የምታደርገው። ይተካሉ ተብሎ የተባሉ ሰዎች አላድጋሉ፣ አልበስላሉ፣ ልጆች ሆኑ፣ ህፃናት ሆኑ፣ ምናምንቴዎች ሆኑ። እግዚአብሔር ሰው ይቸግረዋል? ኧረ ምንም። ከስር ሰው እያሳደገ ነበር። ማን የተባለ? ሳሙኤል የተባለ ብላቴና እዛው ቤተ መቅደስ ውስጥ እግዚአብሔር ያሳድግ ነበርና ስለ ሳሙኤል ሲናገር ግን ኮንትራስቱ፣ ስለ ሳሙኤል ሲናገር በሰውም በእግዚአብሔርም ፊት ያድግ ነበር ይላል። በእግዚአብሔርም ፊት ያድግ ነበር፣ በሰውም ፊት ያድግ ነበር። በእግዚአብሔር ፊት ሆኖ በሰው ዘንድ የማይገለጥ ነገር የለም። በሰውም በእግዚአብሔርም ፊት ነው ማደጋችሁ። በነገር ሁሉ የሚገለጥ አይነት ሰዎች እግዚአብሔር ያርጋችሁ። አዋጅ የማያስፈልገው፣ ማስታወቂያ የማያስፈልገው፣ አርጊውመንት የማያስፈልገው። ኢየሱስም ልክ እንደዛው ነበር። ባይዘው በጥበብም በቁመትም እያደገ መጣ ይላል። በማንና በማን ፊት ስትል? በሰውም በእግዚአብሔርም ፊት። በእግዚአብሔርም ፊት ሞገስ አለው፣ በሰውም ፊት ደግሞ ይታያል። የተገለጠ ነው። ወደ ተገለጠ እድገት መሄድ አለብን ነው። ወደ ተገለጠ ብስለት መሄድ አለብን። ማቹሪቲያችን መታየት አለበት። እድገት ካለ ፈንቅሎ ሁሉ ይወጣል። ባይዘው የታፈነ ነገር ውስጥ እንኳን የምታደርገው ሰብሮ ይወጣል። እንደዛ አይነትን ዘመን እግዚአብሔር ያምጣልን። በቸርች ውስጥ ይገለጣል። እድገት በምን ነገሮች ይገለጣል? አንድ አራቱን ዋና ዋናዎቹን ሊስት አደርግላችኋለሁ። ዘ ዲቴልስ ዩ ካን ጌት ኢት ኢን ዘ ቡክ። ግን ዋና ዋናዎቹን ትንሽ ነካ ላደርግላችሁ ሞክራለሁ። ብስለት በምን ይገለጣል? እየበሰለ ያለ ሰው ያስታውቃል። በምን?
የመጀመሪያው ቅዱስ መጽሐፍ የሚያስተምረን ዛሬ ያነበብነው ነው። እየበሰለ ያለ ሰው እየበሰለ ያለ ህይወት መገለጫው መጀመሪያው መገለጫው ወደ ላይ ነው። አሸናፊ ሲያስተምር እንደዚህ አይነት ነገሮች ስለሚወድ እናንተ እንኳን you're used to that። ወደ ላይ ነው። ወደ ላይ ቅድስና ለእግዚአብሔር ቅዱስ የሆነ መስዋዕት ለእግዚአብሔር መገለጫቸው ምንድን ነው? ቅዱስ አምልኮ ወደ ላይ፣ ቅዱስ ህይወት ወደ ላይ፣ ቅዱስ መስዋዕት ወደ ላይ ነው። ቅዱስ መስዋዕት ወደ ላይ። ሰው እያደገ ሲመጣ በእግዚአብሔር ፊት ይኖራል ኑሮን። ሰው እያደገ ሲመጣ በእግዚአብሔር ፊት በቅድስና ቅዱስ የሆነ መስዋዕት ለእግዚአብሔር፣ ቅዱስ መስዋዕት ለእግዚአብሔር፣ ቅዱስ መስዋዕት ለእግዚአብሔር ነው መገለጫው። ያመልካሉ፣ አምላኪዎች ናቸው። እያደጉ እየበሰሉ የሚመጡ ሰዎች ያመልካሉ። ምን አይነት አምልኮ? ለእግዚአብሔር ቅዱስ መስዋዕት፣ ለእግዚአብሔር ቅዱስ መስዋዕት። ላሳያችሁ ከቃሉ ቁጥር 4 እስከ 5 ተመልከቱ። ቁጥር 4 እስከ 5 አይገርማችሁም? በመዳናችሁ እደጉ ይልና ቁጥር 2 እና 3 ቁጥር 4 ላይ ሲገባ ምን ያረጋቸዋል? በሰው ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠና ክቡር ወደ ሆነው ወደ እርሱ ወደ ሕያው ድንጋይ ወደ እርሱ እየቀረባችሁ እሺ እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ አስምሩባት ይችላል ህይወት ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ መንፈሳዊ ቤት ለመሆን ተሰሩ። ይሄ አንድ አረፍተ ነገር ነው፣ ግን አንድ መጽሐፍ ይወጣዋል በራሱ። ተመልከቱ። መንፈሳዊ ቤት ለመሆን ተሰሩ ይላል። እየቀረባችሁ መንፈሳዊ ቤት ለመሆን ተሰሩ ይላል። ከዛ ቅዱስ መስዋዕት አቅርቡ እንደ እግዚአብሔር ካህናት ይላል። ቅዱስ መስዋዕት አቅርቡ ይላል። እንዴት ደስ የሚያሰኝ መንፈሳዊ መስዋዕት ሁኑ ይላል። መንፈሳዊ መስዋዕቱም እነሱ ናቸው። መንፈሳዊ መሰዊያውም እነርሱ ናቸው። ቤተ መቅደሱ ካህናቱም እነርሱ ናቸው። ላሳያችሁ ይሄን በአዲስ ኪዳን ቬሪ ክሊር ኢን ዘ ኒው ቴስትመንት። ግን ላሳያችሁ ያው አምልኮ ታውቃላችሁ ከእግዚአብሔር ፕሬዘንስ ተባረርን። ትዝ ይላችሁ እንደሆነ ዘፍጥረት ምዕራፍ 2 እግዚአብሔርን ለማምለክ ተመረጥን፣ ተፈጠርን። የሰው ልጆች በአርአያ ሥላሴ የምንለው ማለት ነው። በእግዚአብሔር አምሳል ተፈጠርን። ማንን እንድናመልክ? እግዚአብሔር እንድናመልክ፣ ለእግዚአብሔር ክብር እንድንሆን። ዘፍጥረት ምዕራፍ 2 ሰውና እግዚአብሔር ቀጥተኛ ግንኙነት ነበራቸው። ሰውም እግዚአብሔርን አክባሪ ነበረ፣ ከእግዚአብሔር ጋር ቀጥታ ግንኙነት ነበረው። we were living in the presence of God. okay we were living in the presence of God. በእግዚአብሔር ፕሬዘንስ በእግዚአብሔር ህልውና ነበር ሰው የሚኖረው። ዘፍጥረት ምዕራፍ 3 ላይ ኃጢአት ወደ ሰው ልጆች ሲገባ የሰው ልጅን እግዚአብሔር ያደረገው ምንድነው? ከእግዚአብሔር ፕሬዘንስ ወጣ። ከዘፍጥረት ምዕራፍ 3 በኋላ የሰው ልጅ ትልቁ ጥያቄ እንዴት ሆኜ ወደዛ ፕሬዘንስ እንደገና ገባለሁ ነው። እንዴት ሆነን እንደገና እንገባለን? እንዴት ሆነን እንደገና እናመልካለን ነው። ታስታውሱ ከሆነ አምልኮ ዝም ብሎ ቀልድ ሳይሆን የራሱ ቅድመ ሁኔታዎች አሉት። አምልኮ ምን አይነት ነው ያላችሁ እንደሆነ በቤተ መቅደሱ ኮንቴክስት ዝም ብላችሁ ትንሽ ለማስታወስ ከሞከራችሁ ቅድስተ ቅዱሳን አለ፣ የእግዚአብሔር ፕሬዘንስ ያለበት መቅደሱ አለ፣ ካህናቱ የሚያገለግሉበትና ስፒሪቹዋል ኦፈር የሚያደርጉበት። እንዴት ደግሞ እዚህ አውተር ኮርት አለ የህዝቡ ማለት ነው። እና ህዝቡ ለማምለክ እነኚህ ሶስት ነገሮች መሟላት አለባቸው። አንድ መስዋዕት ያስፈልጋል። የሚሰውት መስዋዕት ያስፈልጋል። በመሰዋት ነው እግዚአብሔር የሚመለከው። ቅዱስ መስዋዕትን ማቅረብ ያስፈልጋል። አምልኮ ደግሞ የሚካሄደው ዝም ብሎ በየሰፈሩ ሳይሆን ኢንፋክት በየሰፈሩ እንዳይሆን እግዚአብሔር ተቃውሞ ነበር። በየሰፈሩ እንዳይሆን፣ በየቦታው መሰዊያ እንዳያረጉ፣ መሰዊያ በየሰፈሩ እንዳይሰራ እግዚአብሔር እንዲያውም ቤተ ጣዖታት ስለሆኑ እግዚአብሔር በጣም ይቃወማል እስራኤልን። እግዚአብሔር የመረጠው ስፍራ ትዝ ይላችኋል። እግዚአብሔር በመረጠው ስፍራ ነው የሚካሄደው። እግዚአብሔር የመረጠው ስፍራ መገናኛው ድንኳን በኋላ ሄዶ ቤተ መቅደሱ ሆነ ማለት ነው። እግዚአብሔር በመረጠው ስፍራ እግዚአብሔር ደስ የሚሰኝበትን መስዋዕት ማቅረብ ያስፈልጋል። መስዋዕት ያስፈልጋል። ስፍራ መሰዊያ ያስፈልጋል። ሌላ አንድ ምን ያስፈልጋል ትዝ ይላችሁ ከሆነ
ምን ትዝ ይላችኋል? ያው ስፍራ ያስፈልጋል፣ መሰዊያ መስዋዕት ያስፈልጋል። ከዛ መጥቼ ዝም ብዬ አርጄ እንትን አርጌ እግዚአብሔርን ላመልክ እችላለሁ እንዴ? ምን ያስፈልጋል? ካህን ያስፈልጋል። ዲስትሪ መሟላት አለባቸው። ካህናት ያስፈልጋሉ። ያለ ካህን ዝም ብሎ ለእግዚአብሔር ማቅረብ አይቻልም። ትዝ አይላችሁም ወይ? ሳኦልን ችግር ውስጥ የከተተው እኮ ይሄ ነው። ሳሙኤልን ጠብቆ መሰዋት ሲኖርበት ራሱ አረገው እና መንግስቱ ተቆረጠች። ካህን ያስፈልጋል፣ መሰዊያ ቦታ ያስፈልጋል፣ መስዋዕት ያስፈልጋል። ይህንን ያደርጋሉ ማለት ነው። የትም ቦታ ያለ ሰው መስዋዕትን ይዞ ይመጣል በካህኑ ፊት፣ ካህኑ ያስተሰርይለታል፣ እግዚአብሔርን ያመልካል፣ ይሄዳል ማለት ነው። ተባርኮ ይሄዳል። ካህን ያስፈልጋል፣ መሰዊያ ያስፈልጋል፣ መስዋዕት ያስፈልጋል። አዲስ ኪዳንን ስታነቡ አዲስ ኪዳን የሚያስደንቅ አብዮት ነው የተካሄደው። እንደ ጌታ ኢየሱስ እኮ በእውነት ጊዜው አሁን መጥቷል ያላት ለዛች ሳምራዊት ሴት ስቲል የምታስበው በቦታ ነው። ካስታወሳችሁ እኛ በዚህ ተራራ ላይ ነው መስዋዕት ያለበት የምንለው፣ እናንተ ደግሞ ዳውን ዜር በኢየሩሳሌም ነው። አይ ቀረ አላት። ቀረ። እግዚአብሔርን የሚያመልኩ አሁን በእውነትና በመንፈስ ያመልኩታል አለ። እግዚአብሔር መንፈስ ነው፣ የሚያመልኩት ደግሞ በእውነትና በመንፈስ ሊያመልኩት ይገባቸዋል፣ ሊሰዉ ይገባቸዋል አለ። ቀረ። አዲስ ኪዳን ምን አረገ? እግዚአብሔር እኮ የሚያስገርም አይነት ሪቮሉሽን ያካሄደው ምን አረገ? ኢየሱስ ክርስቶስ የኛ ሕያው መቅደስ መጣና ኃጢአታችንን የኃጢአት መስዋዕት ሆኖ በመስቀል ላይ ይኸው ፋሲካ እያከበርን ስለሆነ በመስቀል ላይ ራሱን ሰጥቶ ሲሞትልን ሲሰዋልን የመቅደስ መጋረጃ ተቀደደ ከላይ ወደ ታች። እግዚአብሔር በሩን ክፍት አረገ። ለአምልኮ በሩ ክፍት ነው። ስለዚህ አሁን ምን አረገ እግዚአብሔር? እነኚህን ሶስት ነገሮች በሙሉ በክርስቶስ ያመኑ ሰዎችን አረጋቸው። ራሳችንን አረገን እግዚአብሔር ማለት ነው። ራሳችንን ምን ማለት ነው? ይሄ በጣም ማወቅ በጣም ጥሩ ነው። የት ቤተ መቅደስ ሄጄ ልሰዋ ስትል ቅዱስ ቤት ለመሆን ተሰራ ይላል። የት ነው እግዚአብሔር የሚመለከው? መቅደስ ውስጥ። where is the መቅደስ? ይህ እናንተ የእግዚአብሔር መንፈስ በውስጣችሁ ስለሚኖር የእግዚአብሔር መንፈስ በውስጣችሁ ስለሚኖር የእግዚአብሔር ቤተ መቅደስ መሆናችሁን አታውቁምን? ካላወቃችሁ አላውቅም በሉ። አታውቁምን? የማን መቅደስ? የእግዚአብሔር ቤተ መቅደስ። መቅደሱ የት ነው? እዚህ። መሰዊያው የት ነው? እዚህ። ቅዱስ ቤት ለመሆን ተሰሩ። መንፈሳዊ ቤት ለመሆን ተሰሩ። የእግዚአብሔር ቤተ መቅደስ መሰዊያው ያማኙ ህይወት ሆነ ማለት ነው። ይሄ እኮ ታውቃላችሁ ወገኖች፣ ግን በጣም ማሰብ በጣም ጥሩ ነው። አምልኮ አሁን የት ቦታ ሄጄ ላምልክ የሚል ጭንቀት የለውም፣ ተፈቷል። የት ቦታ ሄጄ ላምልክ? ይሄው ሰውነታችንን ራሳችንን የአማኙን አካል መቅደስ አረገው እግዚአብሔር። ክብር ለእግዚአብሔር ይሁን። መቅደሱ አረገው፣ የእግዚአብሔር መኖሪያ ሆነን። ይሄ ባይዘው ይሄም አገን የጴንጤ ጉራ ምናምን አይደለም። አሁን ጌታ ኢየሱስ የተናገራቸው የሚወደኝ ቢኖር ትእዛዜን ይጠብቃል አለ። ኮማንድመንቴን ይጠብቃል እና አባቴ በዚህ ደስ ይለዋል አለ። አባቴ በዚህ ደስ ይለዋል፣ እኔም ደግሞ ደስ ይለኛል። እና ምን አለ? ስለ መንፈስ ቅዱስ ሲናገር እኔና አብ ወደዚህ ሰው እንመጣና በዚህ ሰው ውስጥ መኖሪያን እናደርጋለን አለ። እና እንደዚህ አይነት ነገሮች እኔ ልቤን ድው ያደርጓታል። እና አብና እኔ እንመጣና መኖሪያን እናደርግ ኦይኮስ መኖሪያን እናደርጋለን። እግዚአብሔር መኖሪያ አርጎናል። ስሉስ እግዚአብሔር በመንፈስ ቅዱስ አብና ወልድ መንፈስ ቅዱስ መኖሪያ አርጎስ። እንዴት ሊሆን ቻለ? ኢየሱስ ሞታ ታርዳሃልና። ቅድም እኮ ፓስተር የሚነግረን እኮ ነው። ታርዳሃልና እኮ ነው። እንዴት መቅደስ ሆነን? ታርዷልና። ስለታረደ መቅደስ አረገን። እኛ መቅደሱን እኛን አረገን። ከዛ ደግሞ ምን ይዤ ወደ እግዚአብሔር ፊት ልቅረብና ላምልከው? ጭንቀትም የለም። ማን ነው መስዋዕቱ ያላችሁ እንደሆነ ራሳችን ቅዱሳን መስዋዕት። እንግዲህ ወንድሞች ሆይ ትዝ ይላችሁ እንደሆነ ሮሜ 12 ምናችሁን ሰውነታችሁን ምን አርጋችሁ? ሕያው ቅዱስ መስዋዕት አርጋችሁ እና እግዚአብሔር መሰዊያ ቦታውም የኔን ህይወት አረገው፣ መስዋዕቱንም የኔን ህይወት አረገው። ምን ይቀራል? ካህን ሊቀ ካህናታችን ኢየሱስ ነው። ይሄ እንግዲህ ቶሎ ስነግራችሁ ማለት ነው። ሊቀ ካህናታችን ኢየሱስ ነው። ሊቀ ካህናታችን እርሱ ነው። ወደ ድንኳኑ የገባው ሊቀ ካህናታችን እርሱ ነው። እኛን ጠቅላላችንን ቅዱሳን ምኖች አረገን? ካህናት። ይሄው ቁጥር 10 ተመልከቱ። ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትነግሩ የተመረጠ
የንጉስ ምን ካህናት፣ የንጉስ ካህናት አረገን። ካህናት ሆንን፣ መሰዋዕት ሆንን፣ መሰዊያ ሆንን። ጣትት ሰው ክርስቶስን ሲቀበል ካህኑም ራሱ ነው፣ መስዋዕቱም ራሱ ነው፣ መሰዊያውም ራሱ ነው። ሶ መብሰል በምን ይገለጣል? ዩዝ ዲስ ቲንግስ። ይሄን ኦፖርቹኒቲ ይጠቀማል። አምልኮ ነው፣ ቅድስና ነው። በቅድስና በእግዚአብሔር ፊት ቅዱስ መስዋዕትን፣ ቅዱስ አምልኮን ያቀርባል። ቅዱስ አምልኮን ያቀርባል። ቅርታ አይ ቲንክ ይሄ ትንሽ ዛሬ ሳያደርገኝ አይቀርም፣ ግን እንደምንም እናደርጋለን አይደለ? አይ ቲንክ አሁን ጥሩ ሳይሆን እሺ። ሶ ቅዱስ መስዋዕት በእግዚአብሔር ፊት፣ ህይወቱን ቅዱስ መስዋዕት በእግዚአብሔር ፊት። ሰው እያደገ ሲመጣ አምልኮን ሲሪየስሊ ይወስዳል። ልስን ወንድሞቼ፣ አምልኮን ሲሪየስሊ ይወስዳል። ቅድስናን ሲሪየስሊ ይወስዳል። ቅድስና በእግዚአብሔር ፊት። መብሰል በምን ይታወቃል? መብሰል በምን ይገለጣል? ቅዱስ መስዋዕት ለመሆን በእግዚአብሔር ፊት፣ እግዚአብሔር ደስ የሚሰኝበት ህይወት፣ እግዚአብሔር ደስ የሚሰኝበት መስዋዕት፣ እግዚአብሔር ደስ የሚሰኝበት አምልኮ። የኃጢአት መስዋዕታችን ኢየሱስ ሆኗል። የምስጋና መስዋዕት ግን እኛ ነን። ለዚህ ወገኖች የኃጢአት መስዋዕታችን ኢየሱስ ሆኗል። የምስጋና መስዋዕታችን ግን እኛ ራሳችን ነን። የራሳችን ህይወት ነን እና የራሳችንን ህይወት ምን አድርገን እናቀርባለን? ቅዱስ መስዋዕት በእግዚአብሔር ፊት። ቅዱስ መስዋዕት በእግዚአብሔር ፊት። ቁጥር 11 እና 12ንም ተመልከቱ። እዛው ላይ ያለላችሁ ቁጥር 11 እና 12 የእግዚአብሔር ካህናት ናችሁ ካለ በኋላ ወረድ ብሎ ቁጥር 11 ላይ ወዳጆች ሆይ ነፍስን ከሚዋጋ ስጋዊ ምኞት ትርቁ ዘንድ እንግዶችና መጻተኞች እንደመሆናችሁ ለምናችኋለሁ። መልካም ስራ ይኑራችሁ። ስለሚመለከቱ ስለ መልካም ስራችሁ እግዚአብሔርን እንዲያከብሩ ነፍስን ከሚዋጋ ስጋዊ ምኞት ራቁ። በቅድስና ተመላለሱ። በቅድስና እግዚአብሔርን አምልኩ። ህይወታችን አምልኮ ነው። ኑሯችን አምልኮ ነው። የራሳችን ሰውነት አምልኮ ነው። ማምለኪያው ቦታ ይሄ ነው። እግዚአብሔርን እናመልካለን። ካህናቱም እኛ ነን። መስዋዕታችን እኛ ነን። በቅዱስ መስዋዕት ለእግዚአብሔር ይሰዋሉ። ፈሪሃ እግዚአብሔር አላቸው። በቅድስና ይኖራሉ። በቅድስና ይመላለሳሉ። ቅድስናና ቅዱስ አምልኮ የመብሰል ምልክት ነው። በኃጢአት መጫወት የልጅነት ምልክት ነው። ፔሪየድ። መጽሐፉም ላይ ሪፍሌክት ለማድረግ ሞክሬያለሁ። እኔ አሁን ለምሳሌ ወላጆች እዚህ ብዙ ስላላችሁ፣ እኔ 4 ልጆች አሉኝ። ትልልቅ ሆነዋል አሁን። ግን እኔ የወላጆች የአፍ መፍቻ ቋንቋ የመጀመሪያ ስንወልድ የልጆቹ ሳይሆን የኛ የራሳችን የወላጆች አፍ መፍቻ ቋንቋ በየትኛውም ቋንቋ ቢሆን የወላጅ አፍ መፍቻ ቋንቋ ተው ተይ ነው። መጀመሪያ ቋንቋችን ተው ተው ተይ ተው ተይ ተው። ስታፕ ኢት በእናንተ በእንግሊዝ ስታፕ ዶንት በቃ ዶንት እኮ ነው። በቃ ዶንት ዶንት ታች ዶንት ታች ዶንት እንዳለን ቀኑን ሙሉ ተው ተይ አትንካ አትንኪ አትንካ። ምክንያቱም ልጆች ስለሆኑ በቃ የሚጎዳቸውንም ምናምኑ ነገር ሁሉ ይነካካሉ። ህፃናት ናቸው። አፈር እንትን ለማድረግ ይሞክራሉ። ኤሌክትሪክ ለመያዝ ይሞክራሉ። ዴንጀረስ ነገር እንትን ያደርጋሉ። እንደዚህ አይነት የሚወድቅ ነገር ይስባሉ። ተው ነው በቃ ተው 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 ተው። በቃ ወታደር ነገር ነው እኮ መጀመሪያ ላይ ተው ተው። እንዲያውም አሁን ቤታችሁ ብመጣ ትንንሽ ህፃናት ልጆች መኖራቸውን የምታውቁት ነገሮችን እንዳይነኩ ራቅ ራቅ አድርገን ነው የምናስቀምጠው። ብርቅ እያሉ እየዘለሉ ስለሚይዙ አሁን እኛ ለረጅም ጊዜ ፎቶግራፎቻችን ወደ ላይ ሄዱ፣ ፍሬሙ ሳብ አድርገው እንዳይገጫቸው። ቴሌቪዥናችንማ እንደዚህ ሆነ ነው የምታየው የነበረው። ወደ ላይ ከመሰቀሉ የተነሳ ስበው እንዳይጥሉት ምናምን ኤቭሪቲንግ ኢዝ ላይክ ሴፍ እንዲሆን ሴፍቲ ነው የምታመቻችላችሁ እና እንዳይነኩ ነው የምትጠብቃቸው። ይሄ እንዳይነኩ መጠበቅ ልስን ወንድሜ፣ እንዳይነኩ መጠበቅ የልጅነት ባህሪ ነው። ተው አትንካ፣ አትያዝ፣ አትቅመስ፣ አትንካ፣ አትያዝ፣ አትቅመስ። ይሄ እኮ ልጅነት። ፓስተር እንትን ተፈቅዷል፣ ተው። እንትንስ ተፈቅዷል፣ ተው። ለምን? በቃ እንደ ልጆቻችን ለምን ጥቅስ እንድንጠቅስ ማለት ነው። ተው። ፖይዝነስ ነገር ተው። እሺ በልጅነት እሺ። ሰው 30 ዓመት ጌታን ተከትሎ እንዴት እንደዚህ ይሆናል እንዴ? ተመልከቱ ወንድሞቼ፣ ልጆች እየበሰሉ ሲመጡ ምን ይሆናል? እየበሰሉ ሲመጣ እኮ
እየቀነሰ ይመጣል። they start to understand። እኔ በጣም የሚገርመኝ ነገር የከለከልናቸውን ነገር ይደርሱበታል። እወስዳለሁ እያሉ የከለከልናቸውን ነገር ይደርሱበታል፣ ያልፉታል። እንዲያውም ስበው እንዳይጥሉት ያልከውን ቴሌቪዥን ይደርሱበታል። ሲደርሱበት ግን ኦልሬዲ በስለዋል፣ አይነኩትም። ሲደርሱበት ሰልችቷቸዋል፣ ሲደርሱበት አይነኩትም። በስሏላ ይሄ እንዳይነኩት ያራከውን ይደርሱበታል። ሲደርሱበት ግን አእምሮታቸው ተዘግቷል። እግዚአብሔር ወደ እንደዛ አይነት እድገት ያምጣችሁ ወገኖች። ስንደርስበት አእምሮት ስንቱን ተከልክለን እንዘልቃለን። እኛው ክርስቲያኖች እኮ በመከልከል አይደለም የምንኖረው፣ በመብሰል ነው። በመብሰል ነው። ለምን ደግሞ አታረገው? it's like I don't need a verse የለኝም አፔት ኢየሱስን እየመሰሉ የሚመጡ ኢየሱስን እየመሰልክ ስትመጣ አፔታይትን ይዘጋዋል ለብዙ ነገር። መብሰል አፔታይት ይዘጋል። መብሰል ለቆሻሻ ነገር አፔታይት ይዘጋል። አለመብሰል ሁሉ ነገር ያስነካካል። ወንድሞቼ ናቶቼ በቸርች ውስጥ እየተመላለስን ሁሉን ካልነካን ካልን ያለ መብሰል ምልክት ነው። የመፍቀድ ያለ መፈቀድ ምልክት አረ የጥቅስ እኮ ምልክት ጥቅስ ተካስልኝ ምናምን ይላሉ። አሁን እንኳን ቆሟል መሰለኝ ዘፈን እንስማም። አሁን ጥቅስ ምን እንጠጣ እንዝፈን እንደዚህ አይነት ነገር እኔ አጥስ ላይ እኮ መድኃኒቱ እኮ ክርክር አይደለም። መድኃኒቱ መብሰል ነው። እየበሰልክ ስትመጣ እንኳን ዓለምን አፕሪሼት የሚያደርግ ዘፈን ኢየሱስ የሌለበት መዝሙር ያስጠላል። በመዝሙር ስም የወጣ ነገር እንኳን ኢየሱስ ከሌለበት ያስጠላል። እዛ ዝም ብሎ ስጋን እንደ ዳንኪራ ምናምን የሚያደርገው እሱ አፔታይት ይዘጋል። የእግዚአብሔር ስም ያለበት መዝሙር እንኳን ራሱ ትጸየፋለህ፣ በደንብ እግዚአብሔርን አክባሪ ካልሆነ። እንኳን ያኛው ሩቁ ማለት እንኳን ሌላ ነገር መጠጣትና መስከርና ወደ ክርስቶስ የሚያስጠጋና ወደ ክርስቶስ የማያስጠጋና የሚያረቅ ነገር ቀርቶ በኖርማል ምግብ እንኳን አንዳንድ ጊዜ ያስጠላል። እስቲ ዝም ብላችሁ ብሰሉ በእግዚአብሔር ፊት አያስጠላችሁ እንደሆነ መብሰል ያስጠላል። መብሰል ያስጠላል። መብሰል ያስተዋል በደስታ። ለዚህ እኮ ነው ቅዱስ ጳውሎስ ልጅ ሳለሁ እኮ እንደ ልጅ አስብ ነበር ይላል። ልጅ እያለን ምንም አይደለም። ልጅ ሳለሁ እንደ ልጅ አስብ ነበር፣ እንደ ልጅ አሰላ ነበር፣ እንደ ልጅ ቆጥር ነበር። አሁን ግን በቃ የልጅነትን ነገር ትቻለሁ። የልጅነትን ነገር የሚያስተው መብሰል ነው። ቅዱስ የሆነ መስዋዕት በእግዚአብሔር ፊት። እግዚአብሔር ይርዳን። ይሄ ነው በተው እና በተይ ሳይሆን እየበሰሉ የሚመጡ ሰዎች እግዚአብሔር የሌለበትን ነገር በመተው ቅድስናን በእግዚአብሔር ፊት ያመልካሉ። በቅድስና በቅዱስ ሕይወት በቅዱስ ኦፈሪንግ ሳንክቲፋይድ የሆነ ኦፈሪንግ ሆነው በእግዚአብሔር ፊት ራሳቸውን ዕለት ዕለት ይሰጣሉ። ሁለተኛም በምን ይገለጣል እየበሰለ ያለ ሰው? አንዳንዶችን እኮ የጣል እድገት መስሎን የተውናቸው ነገሮች ለካ የእድገት ምልክቶች ናቸው። ይህንንም ስሙኝ ወንድሞች እናቶች። ሰው እየበሰለ ሲመጣ እግዚአብሔርን በቅድስና ያመልካል። ሰው እየበሰለ ሲመጣ ወደ ጎን ነው ሌላው መገለጫው። ሰው እየበሰለ ሲመጣ ጥልቅ ፍቅር ለሌሎች መገለጫው ምንድነው? ጥልቅ ፍቅር ለሌሎች፣ ጄኑዊን የሆነ ግብዝነት የሌለበት ፍቅር ለሌሎች። ይህን እንዴት አድርጌ እንደምነግራችሁ አላቅም ወንድሞች እናቶች። ፍቅር ነው መገለጫው። ሰው ሲያድግ ይወዳል። ሊስን ሰው ሲያድግ ያመልካል። ሰው ሲያድግ ይወዳል። ሰው ሲያድግ ይወዳል። ሲበስል ይወዳል። የበሰሉ ሰዎች የጦርነት ሰዎች አይደሉም፣ የትህትና ሰዎች ናቸው። ሊስን ወገኖች፣ የጳውሎስ የአጵሎስ ያለማደግ ምልክት ነው። ጳውሎስ እንዳለው እኔ የጳውሎስ ነኝ፣ እኔ የአጵሎስ ነኝ፣ እኔ የክርስቶስ ነኝ፣ እኔ የእንትና ነኝ፣ እኔ እንትን ነኝ፣ እኔ ምናምን ያለማደግ ምልክት ነው። ሰው ሲያድግስ የልጅነትን ነገር ይተዋል። ምን ያደርጋል? ይወዳል ሌሎችን። ይወዳል ሌሎችን። በፍቅራችን ነው የምንታወቀው። መታወቂያው ፍቅር ይሆናል። ናው ክፋትን ተንኮልን አስወግዱ። ይሄው ክፋትን ተንኮልን ግብዝነት እነኚህ ሁሉ እኮ የጥላቻ በሰዎች በሪሌሽንሺፕ መካከል ያሉ መርዞች ናቸው። አስወግዱ። ለምን? አንደኛ ጴጥሮስ ምዕራፍ 1 ቁጥር 22 ይህን ትንሽ እንዳወራችሁ ፍቀዱልኝ ወንድሞች እናቶቼ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 22 ተመልከቱ። I want you to see it። አንደኛ ጴጥሮስ ምዕራፍ 1 ምዕራፍ 2 አልኩ እንዴ? ምዕራፍ 1 አይደል? ምዕራፍ 1 ቁጥር 22 እስቲ ተመልከቱ። ለእውነት እየታዘዛችሁ ግብዝነት ለሌለበት ለወንድማማች መዋደድ። እኔ በመጀመሪያ ደረጃ መጽሐፍ ቅዱስ ስለ ፍቅር ሲያወራ ፍቅራችሁ ያለ ምን ይሁን ይላል። ተናገሯታ። ያለ ግብዝ አስባችሁ አታውቃላችሁ? ፍቅራችሁ ያለ ምን? ያለ ግብዝ ማለት ምን ማለት ነው? ኤግዛክትሊ ግብዝ ማለት ተዋናይ ማለት ነው።
የቲያትር ቤት ቃል ነው በነገራችን ላይ ድራማ ሰሪ ማለት ነው። ድራማ ሰሪ ማለት እወድሃለሁ የኔ ወንድም ጌታ ብርቅ የሚል ውስጡ ግን ሌላ ነገር ያለው ማለት ነው። ታስ ግብዝነት እግዚአብሔር ይባርክ ምናምን የሚል ግን ውስጡ ሌላ ነገር ያለው። እንደውም አንዳንድ ጊዜ ብተዋችሁ ይሻላችኋል። እውነት በጣም ብዙ ማስመሰል አለ ፍቅርን በተመለከተ። ወንድሜ እህቴ ጌታ ይባርክ ጌታ ይባርክሽ ምናምን እየተባባሉ ግን ውስጣቸው ሌላ ነገር ያለ ማለት ነው። ውስጣቸው ጠመንጃ ያለ ማለት ነው። ግብዝነት አይኖር በፍቅራችሁ መሃል። ተመልከቱ። ለእውነት እየታዘዛችሁ ግብዝነት ለሌለበት ለወንድማማችሁ መዋደድ ነፍሳችሁን አንጽታችሁ ተመልከቱ። እርስ በርሳችሁ እኔ አይ ላቭ ዚስ ቨርስ እርስ በርሳችሁ ከልባችሁ አጥብቃችሁ ተዋደዱ። ይህ እኮ በቃላት የሰከረ ቃል ነው። እስቲ ተመልከቱ። ማለት አባንደንት ነው። ኢትስ አባንደንት። እርስ በርሳችሁ እሺ፣ ከልባችሁ እሺ፣ አጥብቃችሁ እሺ፣ ተዋደዱ። that's grows በመዳናችሁ ደጉ ምን ማለት ነው? እርስ በርሳችሁ አጥብቃችሁ ከልባችሁ ተዋደዱ። ለምን? ምክንያቱም ተመልከቱ ወገኖች፣ ለምን? ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ ከአዲስ ዘር ዳግመኛ ተወልዳችኋል። እርስ በርሳችሁ በጣም ተዋደዱ። ዋይ? ዳግመኛ ተወልዳችኋል ከማይጠፋ ዘር። አጥብቃችሁ እርስ በርሳችሁ ከልባችሁ ተዋደዱ። ዋይ? ዳግመኛ ተወልዳችኋልና። ወንድሞቼ እናቶቼ፣ አጥብቃችሁ እንደ ወንድማማች መዋደድ በመካከላችሁ ይኑር። ለምን? ዳግም ልደት አግኝታችኋል። ለምንድን ነው ሰው በፍቅር የሚኖረው? ዳግም ልደት አግኝታችኋል። ዳግም ልደት ያገኘ ሰው ያድጋል። ማደጉ በምን ያስታውቃል? እርስ በርስ በመዋደድ ነው። አንድ ጠንከር ያለ ነገር ላውራችሁ። ጠንከር ያለ መሆን አልነበረበትም፣ ግን አረግ ነው በቃ። ሰው ጌታ ኢየሱስን ሲቀበል የተሻሻለው የድሮ ሰው አይደለም። አንዳንድ መሻሻሎችን ያረገው የድሮ ሰው አይደለም። ማንም በክርስቶስ ቢሆን የተሻሻለ ብራዘር ነው የሚለው። በሉታ ቃሉን አዲስ ፍጥረት፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆነ። ሰው ጌታ ኢየሱስን ሲቀበል አሮጌው ነገር አልፏል፣ ታዲያ ሁሉ አዲስ ሆኗል። እሺ that person has become a new creation in Christ, new identity, አዲስ ማንነት። አሁን መኪኖቻችንን ስናስጠግን ጋራዥ ከሆነ ይሄድ ነው ለማስጠገን ከሆነ ይዘህ ትገባለህ፣ ይዘህ ትወጣለህ። የ1993 ቮልቮ ከሆነ ይዘው የምትወጣው 1993 ቮልቮ። ምንድነው ታዲያ ለውጡ? ጋራዥ ገባ፣ አንዳንድ ነገሮች ጥገና ተካሂዶለት እና ጥሩ ነው። ከድሮው ይሻላል፣ ከድሮው ይሻላል፣ ግን ያው ሞዴል ነው፣ ግን ያው ሞዴል ነው። የ1993 ቶዮታ ኦር ቮልቮ ይዞ ገብቶ ሲወጣ ሰውየው የ2022 መርሴዲስ ቤንዝ ይዞ ቢወጣ ጥገና አይደለም የተካሄደ። ሰውየው የሆነ ነገር አድርጎ ያኛውን ጥሎ አዲስ ሞዴል ይዞ ወጥቶ። ማይ ብራዘርስ፣ እኛ ጋራዥ አይደለም የመጣ ነው። የተወሰነ ጥገና የሚካሄድበት አንድ ጋራዥ ሳይሆን የሞራል መሻሻል፣ አንዳንድ ነገሮችን እያሻሻልኩ ነው የምንልበት ማዕከል ሳይሆን የመጣ ነው። ወሰደንና የድሮውን ሞዴል እሺ፣ ተአምር፣ አዲስ ልደት የሚባል ተአምር በውሃ መታጠብና በመንፈስ ቅዱስ አድርጎ አዲስ ነገር አድርጎ አዲስ ልብን ሰጥቶን የድሮውን ልብ አስወግዶ የድንጋዩ ልብ ይለዋል። የድንጋዩን ልብ አውጥቶ አዲስ ሚራክለስሊ ትራንስፕላንት አድርጎ እግዚአብሔር የስጋን ልብ ስስ የሆነ ልብን ሰጥቶ አዲስ ማንነት ሰጥቶ አዲስ ሆነን ወጣን። አዲስ ሰው ሆንኩኝ፣ አዲስ ፍጥረት እያልን ዘመርን። ክብር ለእግዚአብሔር ይሁን። ዳትስ ዊ ቢካም ኒው አይደንቲቲ። ኢየሱስ የኛ አይደንቲቲ ሆነ። መታወቂያችን ኢየሱስ ሆነ። ሰውን በምን አውቃለሁ አለ ጳውሎስ? በክርስቶስ። ወንድ ሴት ጅው ምናምን ሳይሆን በክርስቶስ። ሰው በክርስቶስ። መታወቂያችን ምን ሆነ? በክርስቶስ። ትናንትና እንዳወራ ነው ማለት በክርስቶስ።
ዳግም ልደት አገኘን በክርስቶስ። እኛ ምን ሆንን? በክርስቶስ። አይዴንቲታችን ማን ሆነ? በክርስቶስ። በክርስቶስ ነው። ወንድሞቼ ተመልከቱ። አይሁድ ብንሆን፣ የግሪክ ሰዎች ብንሆን፣ አሕዛብ ብንሆን፣ ወንድ ብንሆን፣ ሴቶች ብንሆን፣ ባሮች ብንሆን፣ ጨዋዎች ብንሆን፣ ጌቶች ብንሆን፣ እንትን ብንሆን የለም ይላል ጳውሎስ። የለም ኢን ክራይስት ወንድ የለም፣ ሴት የለም። ኢን ክራይስት አይሁድ የለም፣ የግሪክ ሰው የለም። እሺ ኢን ክራይስት የሆነ ሰው ብቻ ነው ያለው፣ አዲሱ ሰው ይለዋል ቅዱስ መጽሐፍ። ሌላ ስም ስለሌለው አይሁድ፣ ግሪክ ምናምን ስለማለት አዲሱ ሰው። እኛ ምን ሆንን? አዲሱ ሰው። ከዚህኛውና ከዚያኛው አውጣቶ እዚህ ሲያስቀምጠን እግዚአብሔር ምን አረገ? አዲሱ ሰው the new man። እኔ ምንድን ነኝ? the new man። አሮጌውስ ጎን ምን አረገ? ክርስቶስ ሆነ። ምን ማለት ነው? ምን ማለት ነው? ወንድ የለም ሴት የለም ማለት ነው። ይሄ ወንድና ሴት አይደል እንዴ? ምን ማለት ነው? ጳውሎስ የእግዚአብሔር ቃል ምንድን ነው የሚያስተምረን? ወንድነትና ሴትነት ዋና መገለጫዬ መሆኑ ቀረ። ዋና መገለጫ አለ። ሴሌብሬት አርገው ወንድ ወንድ ነው፣ ሴት ሴት ነው፣ ልጅ ልጅ ነው፣ ነጭ ነጭ ነው፣ ጥቁር ጥቁር ነው፣ አበሻ አበሻ ነው፣ አሜሪካን አሜሪካን ነው፣ ኦኬ ጀማይካን ጀማይካን ነው። ሶ የለም ማለት ነው። ድምፅ አለ። ታዲያ ምንድነው የለም የሚለው ቅዱስ መጽሐፍ? የለም የሚለው ዋና ክችች የሚል አይዴንቲቲ ግን አለ። መጀመሪያ አይዴንቲቲ፣ የመጀመሪያው መታወቂያዬ፣ አልፋና ኦሜጋዬ፣ ዋናው ነገር ግን አይደለም። አይደለም ጃማይካዊነትም አይደለም፣ አሜሪካዊነትም አይደለም፣ አበሻነትም አይደለም። ኢን ክራይስት ኢየሱስ ክርስቶስ ዋና መታወቂያ የሆነ የእግዚአብሔር ልጆች ሆነን አይዴንቲቲያችን ሆነ። ዳግም ልደትን አገኘን። ዳግም ልደትን አገኘን። ወንድሞቼ እናቶቼ፣ ዳግም ልደት በጣም ሚስጥር ናት። ዳግም ልደት is just become we became brothers and sisters in Christ። ብራዘር መሳይ ሲስተር መሳይ ሳይሆን brothers and sisters in Christ። ለምን ተወለድና ከአንድ ዘር ተወለድና ከክርስቶስ። እኮ ብዙ ስናገር ሰምታችሁ ይሆናል። ሌላ ቦታ ሄጄ ሌሎች ሰዎችን ሳገለግል ነው በጣም ሴሌብሬት የማደርገው። እኛን የኛ ቀላል ስለሚመስል ኦፍ ኮርስ እኛማ ወንድማማች ነን። አንድ ቋንቋ እያወራን አንድ ቀለም አንድ እንትን አንድ ሀገር ማለት። እስቲ አንዳንድ ሰዎች ጋር አብራችሁ ስታመልኩ ይሰማችሁ እንደሆነ ቼክ አድርጉት። እኔ ቼክ አድርጌዋለሁ፣ ብዙ ጊዜ ቼክ አድርጌያለሁ። ከኤዥያን ክርስቲያኖች ጋር አምልኬያለሁ፣ አገልግያለሁ፣ አምልኬያለሁ። ኮምፕሊትሊ ኤዥያንስ ማለት ነው። ቻይኒዝ ብዙ ጊዜ አውርቻታለሁ። እኔ የእኛን ሀገር የማታውቅ ቻይኒዝ ገጥማኝ ማለት ነው። ክርስቲያን እህት እግዚአብሔር ትህትናን ሲያስተምረኝ መሰለኝ ሲያስተምረኝ ለአገልግሎት ሄደን ለአገልግሎት በሄድንበት ከአስተርጓሚዎቻችሁ ጋር እራት ብሉ ተብለን ኮንፈረንስ ላይ ስለሚያስተረጉሙልን ለእኔ የደረሰችኝ ከቻይና ከገጠር የመጣች እንግሊዝኛ አስተማሪ ናት። እና አብረን ቁጭ አልን ማለት ነው፣ አክሰንት እንድንለማመድ ነው። መጀመሪያ የጠየቀችኝ ከየት ሀገር ነው የመጣው አለች። በኋላ እኔ ዓለም ሁሉ የሚያውቀን ነው አይመስለኝ። ከኢትዮጵያ አልኩ። ከኢትዮጵያ አታውቂም? አላውቅም አለች። እና እኔ እንደውም መጀመሪያ ልናደድ ነበር። በኋላ መናደዴን ያቆምኩት አንዳንድ ጊዜ ለቪዛ ፎርም ስሞላ ምናምን አገር ሲባል ክሊክ ስታደርጉ ማት አገር ዝርዝር ይመጣል። መርጠን ነው። አንዳንዱን አገር ሰምቼው አላውቅም። እናንተ ራሳችሁ ቸክ አድርጉ። አሁን ናሽናሊቲ ሲባል ተራራራራራ እነዛም እኮ አገር ናቸው፣ ግን አላውቀውም። ስለዚህ አታውቀውም ማለት ነው። ተራራራራ ብሎ ከሚመጣው መካከል ነው የኛ እና ከዛ በጣም was a very good experience። እና አታውቂም አልኩ። እኔ አላውቅም አለች። እና አፍሪካ ታውቂያለሽ አልኩ። እና ሆርን እንደዚህ ሆርን ምን ታይስ? እንደዚህ ይወጣው አለች። እዛ ጋር እኮ ኦኬ። ከዛ ቁጭ አለ። ሳምንቱን አብረን አገለገልን። የሷ ሰዎች ናቸው። መልካችን አይመሳሰልም። ቋንቋ ለቋንቋ እንግባባ። ጂኦግራፊን አያውቁትም። እኔም እነሱ የት ቦታ ላይ እንዳሉ አላውቅም። አገራቸውን ነው እንጂ የማውቀው። ግን ቁጭ ብዬ ሴሌብሬት ያደረኩት ሊዛር እነኚህ ናቸው ወንድሞቼ ናቶች። ዳግም ልደትን እሷም ዳግም ልደት አግኝቻለች፣ እኔም ዳግም ልደት አግኝቻለሁ፣ እንትናም ዳግም ልደት አግኝቷል፣ እንትኑም ዳግም ልደት አግኝቷል። እኛ ወንድሞቼ ናቶች። አሁን ይሄ ለማያምን ሰው አይገባም እና ስለማይገባው መናደድ የለብንም። የማይገባው ሰው ነው፣ መናደድ የለብንም። አይን መከፈት አለበት። የእኛም አይን እኮ ተሰውሮ ነበር። የኛም እኮ አይናችን እኮ እውር ነበረ። ሰምታችሁ እንደሆነ አንደኛ ቆሮንቶስ ምዕራፍ 4 ሁለተኛ ቆሮንቶስ 4 it's like የዚህ ዓለም አምላክ የማያዩትን አምኖች ሐሳባቸውን እኮ አሳወረ ይላል።
ሐሳባችን የታወረ ነበር። የታወረ ሰው ስታገኝ ማዘን አለብህ፣ መጸለይ አለብህ፣ ምናምን አለብህ። እንዴት አይገባም ማለት አትችልም። አይገባም። አሁን እነኛን ወገኖች ወስጄ ላጎቴ ወይ ላልዳነው ሰውዬ አጎቴ ያ እህቴን ላሳይህ ምናምን ብሎ ምን እህቴን እቺ ያ እውነት እኮ እብደት ነገር እኮ ነው። ብዙ በጌታ ያልሆኑ የሥጋ ወገኖቻችንን ለዘላለም እናገኛቸው እንደሆነ እርግጠኛ አይደለንም። እችን ግን እርግጠኛ ነኝ። ለዘላለም በጌታ ፊት ለዘላለም እንከብራለን። ወንድሞችና እህቶች ሆነን ለዘላለም እንኖራለን። በአባቴ ጌታ ኢየሱስ ራሱ ሲያስተምር እኮ እኔ በጣም የሚያስገርመኝ ነገር በአባቴ ቤት እንዳለ ታውቃላችሁ። በአባቴ ቤት ብዙ ክፍሎች አሉ እንዳለ ታውቃላችሁ። በአባቴ ቤት ብዙ ክፍሎች አሉ። ቤቶች የሉትም። እግዚአብሔር ጠቅላላችን ወስዶ አንድ መግለጫው ምን አይነት ትልቅነቱ ምን ያክላል አላውቅም። ዶንት አስክ ሚ። ግን አንድ እንደሆነ ግን ያስታውቃል። እንትኑ በረቱ አንድ ነው። በጎቹ ከተለያየ ቦታ ነው የመጣው። ከኢትዮጵያ፣ ከኤርትራ፣ ከእንትን ከአሜሪካ፣ ከጃማይካ፣ ከምናምን ከዩጋንዳ፣ ከእንትን እነኚህ ከወዴት የመጡ ናቸው? እነኚህማ ከታላቁ መከራ የመጡ ናቸው። እሺ እንትን ከኃጢአታቸው በበጉ ደም ልብሳቸውን አጥበው ያነጹ ነው። በዚህ ነው የምንታወቀው። ከየት ሀገር የመጡ ናቸው? ከራሻ የመጡ ናቸው። ኖ ከየት ሀገር የመጡ ናቸው? ከኢትዮጵያ። አይ እነኚህ ከየት የመጡ ናቸው? ከታላቁ መከራ የመጡ ናቸው። እሺ ኃጢአታቸው ተወገደላቸው፣ ነጭ ልብስ ለበሱ፣ ኃጢአታቸው ተወግዶ ኃጢአታቸውን አነጹ ተብለን አዲስ አይዴንቲቲ ነው እግዚአብሔር የሰጠን። ወንድሞች እናቶች፣ አሮጌው ነገር አልፎ አዲስ ማንነትን ሰጥቶናል። ክብር ለእግዚአብሔር ይሆን። ዳግመኛ ተወልደናል። ወንድሞችና እህቶች አርጎናል እግዚአብሔር። ግን ዲፍረንት ላንጉጅስ አሉን። ምን ይሻላል? ሴሌብሬት አድርገው። ኦኬ የክርስቲያን ቋንቋ የለም። ስፒሪቹዋል ቋንቋ የለም። እንግሊዝኛ፣ አማርኛ፣ ኦሮሚፋ፣ ትግርኛ ምናምን ስዋሂሊ ምናምን የሚባል ማት ቋንቋዎች አሉ። እና እሱን ነው የምናገረው። ልናገረው፣ ተናገረው። ልዘምርበት፣ ዘምርበት። ሴሌብሬት ላድርገው፣ አድርገው። የኛ ምግብ እንትን ነው፣ የእናንተ ምግብ እንትን ነው እና የግድ አንድ የክርስቲያን ምግብ መፍጠር አለብን። አይ አንዱን ምግብ በልተናል እኛ፣ ዋናውን አንዱን እንጀራ በልተናል። ከዛ ውጭ ያለውን በቃ ሴሌብሬት አድርገው። ዲፍረንሳችንን ሴሌብሬት አድርገው። ግን when comes to love ከልባችን አጥብቀን እንዋደዳለን። ለምን? እኛ የአንድ ድርጅት አባላት ሳንሆን የአንድ አባት ልጆች አድርጎናል እግዚአብሔር። የአንድ አባት ልጆች አድርጎናል። ክብር ለእግዚአብሔር ይሁን ወገኖች። እንደው በጣም እየተፈተንን ያለንበት ጊዜ ስለሆነ ይህን አጠንክሮ ማሰብ በጣም ጥሩ ነው። ዳግም ልደት አስደናቂ ለውጥ ነው። በቃ የኔ 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 የሚሉን ብዙ ናቸው። የኔ 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 አገር ቤት ስትመጡ አይታችሁ ይሆናል። ዓመት በዓል ፋሲካ ምናምን ሲሆን መንገዱ በሙሉ በግ በበግ ይሆናል። ጠቅላላ በግ ነው እና እኔ አንዳንድ ጊዜ ቆሜ እነሱን ማየት በጣም ያስደስተኛል። ያው በጎች ስላለን በእነሱ ስለተመሰለን ስማርት አኒማል አይደለም እግዚአብሔር ፈልጎ በጎች ምናምን ስለተባለ ዝም ብሎ አንዳንዴ ማየት በጣም ጥሩ ነው። የተለያየ ነጋዴ ነው የሚያመጣቸው። የተለያየ ነጋዴ፣ የተለያየ እረኛ ያመጣቸዋል ወደ ከተማ አንድ ላይ ማለት ነው። አንድ ላይ እና ለመለየት ሲል እዚህ ላይ ይቀቧቸዋል። አረንጓዴ፣ ሰማያዊ፣ ፐርፕል የኔ ለማለት ማለት የኔ ፐርፕሎቹ ናቸው፣ የኔ እንትኖቹ ናቸው፣ የኔ እንትኖች። አይ ዶንት ቲንክ አይነ ያላቸው አይመስለኝም እሱን ለማየት። አንድ ላይ ይላሉ፣ አንድ ላይ ይሄዳሉ፣ አንድ ላይ እንትን ያሉ፣ አንድ ላይ አንድ መንጋ ናቸው። ሰዎቹ የኔ ይላሉ እንጂ እነሱ የእንትና አይሉም። እነሱ በጎች ናቸው፣ አንድ መንጋ ናቸው። ወንድሞች እናቶቼ የማንም አትሁኑ። ቀለም ቀብቷችሁ ሊሆን ይችላል ይሄ ዓለም። አንተ እኮ እንትን ነህ፣ አንቺ እኮ እንትን ነሽ፣ አንተ እኮ እንትን ነህ፣ አንተ እኮ እንትን ነህ። እሱ ሰው የቀባን ነው። ዋናው አይዴንቲቲያችን ግን እኛ የኢየሱስ ክርስቶስ መንጋ ሆንን። በመስቀል ላይ የተሰራ ስራ ነው። ፋሲካን ካከበርን ይሄን ነው ሴሌብሬት ማድረግ ያለብን። እግዚአብሔር ስለወደደን አንድያ ልጁን ሰጠን። በመካከላችን የነበረውን የጥል ግድግዳ አስወገደው። በመካከላችን የነበረውን ልዩነት አስወገደው። ወንድሞችና እህቶች አረገን። ሰው እየበሰለ ሲመጣ ሰው እየወደደ ይመጣል። because of the new identity in Christ። እግዚአብሔር ያብዛላችሁ ወገኖቼ። ከፍቅር በስተቀር እንደው ዕዳ እንዳይኖርባችሁ፣ ዕዳ እንዳትቆጥሩ ፕሊዝ፣ ዕዳ እንዳትቆጥሩ። የኛ አልቲሜት አይዴንቲቲ በክርስቶስ ኢየሱስ ያገኘነው ነው። ኢየሱስ ክርስቶስ ያለው ሰው በሙሉ ወንድምና እህቶች አድርጎናል። ኢየሱስ ክርስቶስ አዲስ ሕይወትን የሰጠን በሙሉ
በቃ ወንድሞችና እህቶች አድርጎናል። ለዘላለም አብረን እንኖራለን። ለዘላለም አብረን እንወርሳለን። ለዘላለም አብረን እንሰራለን። አብረን እንሆናለን። ክብር ለእግዚአብሔር ይሁን። አብራችሁ ትሰራላችሁ ይላል። አብራችሁ ትወርሳላችሁ ይላል ቅዱስ መጽሐፍ። አብራችሁ ትሆናላችሁ ይላል። ኤፌሶን ምዕራፍ 2 አንብቡ። አብራችሁ ትሆናላችሁ፣ አብራችሁ ትሰራላችሁ፣ አብራችሁ ትወርሳላችሁ፣ አብራችሁ ትሆናላችሁ። አብራችሁ ቢካዝ አንድ መንጋ ስለሆነ ኢየሱስ ያለው ሰው እየበሰለ ሲመጣ ቅድስና ለእግዚአብሔር፣ ፍቅር ወደ ጎን። ሶስተኛው ተመሳሳይ ነው። ትንሽ ነገር ልንገራችሁና ተመሳሳይ ነው ግን ምዕራፍ 4 ቁጥር 10 ጀምሮ አለላችሁ። ምዕራፍ 4 ቁጥር 10 እስከ 11 ድረስ አለላችሁ። አገልግሎት ለአካሉ ነው። ወደ ውስጥ አገልግሎት ለአካሉ for the body ministry to the body ይበዛለታል። ሰው እያደገ ሲመጣ ያገለግላል ነው ባጭሩ። ሰው እያደገ ሲመጣ ያገለግላል። በጸጋው ያገለግላል። to the body ጠቃሚ እየሆነ ይመጣል። ወደ ላይ ያመልካል፣ ወደ ጎን ይወዳል፣ ወደ ውስጥ ያገለግላል። አለቀ። ተመልከቱ ምዕራፍ 4 ቁጥር 10 ጀምሮ ልዩ ልዩን የእግዚአብሔርን ጸጋ ደጋግ መጋቢዎች እንደመሆናችሁ ምን ማለት ነው? ልዩ ልዩ የእግዚአብሔር ጸጋ ተሰጥቷቸዋል። የጸጋ ባላደራዎች ናቸው። መጋቢዎች የሚለው ባላደራ ማለት ነው። ልዩ ልዩ የእግዚአብሔርን ጸጋ አስተዳዳሪ ማለት ነው። አስተዳዳሪዎች በመሆናችሁ ደጋግ መጋቢዎች እንደመሆናችሁ እያንዳንዳችሁ የጸጋ ስጦታ እንደተቀበላችሁ መጠን በዚያው ጸጋ እርስ በርሳችሁ አገልግሉ። የሚያገለግል ግን እግዚአብሔር በሚሰጠኝ ጸጋ ነው ይበል። እርስ በርሳችሁ በዚያ ጸጋ አገልግሉ። አንድ ነገር ብቻ እንገራችሁ። ምንድን ነው ጴጥሮስ የሚለው? ወደ ክርስቶስ ሲጠራችሁ እግዚአብሔር ጸጋ ስጦታን ሰጥቷችኋል፣ ካሪዝማ። እናንተ የጸጋ ስጦታ አስተዳዳሪዎች ናችሁ ይላል። መጋቢዎች ናችሁ። መጋቢ የሚለው ፓስተር ለማለት ሳይሆን አስተዳዳሪ ማለት ነው። ኢኮኖሚ የሚለውን ቃል ያመጣ ነው። ከዛ ነው የሚያስተዳድር ማለት ነው። ጸጋን የሚያስተዳድር እግዚአብሔር አትሊስት አንድ ጸጋ ሰጥቷችኋል። አንድ ጸጋ ቢያንስ። ጸጋ ስጦታ የሌለው እውነተኛ አማኝ የለም። እውነተኛ አማኞች በሙሉ ጸጋ ተሰጥቷቸዋል። ምን እንዲያደርጉ? አካሉን እንዲያገለግሉ። ሮሜ 12ን አንብቡ ከፈለጋችሁ። ሮሜ 12 4 እስከ 8 ላይ ያለላችሁ ዘ ሴም ኮንሴፕት። ሮሜ 12 4 እስከ 8 ላይ በአንድ አካል ብዙ ብልቶች እንዳሉን የብልቶችም ሁሉ ስራ አንድ እንዳይደለ እንዲሁ ብዙዎች ስንሆን በክርስቶስ አንድ አካል ነን፣ እርስ በርሳችንም እያንዳንዳችን የሌላው ብልቶች ነን። እንደተሰጠንም ጸጋ ልዩ ልዩ ስጦታ አለን። ትንቢት ቢሆን እንደ እምነታችን መጠን ትንቢትና ጊዜያል የሚቀጥለው ማለት ነው። እያንዳንዳችን የጸጋ ስጦታ አለን። ሰው ወደ ክርስቶስ ሲጠራ ወደ አካሉ ነው የተጠራው። የአካል ብልት ሆኖ የተጠራው። የአካል ብልቶች አገልግሎት እንዳላቸው እውነተኛ አማኞች በሙሉ አገልግሎት አላቸው። ዝም አላችሁ። ትንሽ ልቀጥል መሰለኝ። እውነተኛ አማኞች በሙሉ አገልግሎት፣ የሥራ ድርሻ የሌለው የለም። እየተጠቀምንበት ነው ወይስ አይደለም ነው እንጂ መክሊት ያልተሰጠው የለም። ወይ 2 ወይ 5 ወይ 1 ተሰጥቶናል። የሆነ መክሊት ተሰጥቶናል እንድንሰራ እንድናገለግል አካሉን። ሰዎች እያደጉ ሲመጡ አይድል አይሆኑም። በእግዚአብሔር ቤት ውስጥ ያገለግላሉ። አገልግሎት እንዲያውም በቃ ማደጊያ መንገዳችን ነው። አድገን ሳይሆን የምናገለግለው እያገለገልን ነው የምናድገው። የጸጋ ስጦታ ተሰጥቶናል። ወይ አይን ነን ወይ ጆሮ ነን ወይ አፍንጫ ነን ወይ እንትን ነን ወይ እጅ ነን ወይ እግር ነን ወይ የሆነ ነገር ነን ወይ ውስጥ ነን ወይ ውጭ ነን። ጸጋ ተሰጥቶኛል። አዎ። አገልጋይ ነኝ። አዎ። ሁለት ችግር አለ ግን ቸርች ውስጥ። ሁሉ ሰው አገልጋይ ነው ስንል ምን ይመስላችኋል? አንዳንድ ሰዎች ሁሉ ሰው አገልጋይ ነው ስንል ሁሉ ሰው መሪ ነው እያለን ይመስላችኋል? ሁሉ ሰው መሪ አይደለም። ሁሉ ሰው መሪ አይደለም። ሁሉ ሰው መሪ አይደለም። ሁሉ ሰው ግን አገልጋይ ነው። ኪት አገኘ ነው። አሁንም ዝም ስላላችሁ እንደዚህ እስከምትሉ ድረስ ሎክ ኤፌሶን ለምሳሌ ኤፌሶን ምዕራፍ 4 ላይ ትዝ ይላችኋል። ኤፌሶን ምዕራፍ 4 ላይ እኮ ቁጥር 11 ጀምሮ አንዳንዶችን ሐዋርያት አንዳንዶችን ነቢያት ማለት ትዝ ይላችኋል። እነኛ አራቱ ቢሮዎች ይሏቸዋል። እኔ ባሪያዎች ነው የምላቸው። አምስቱ ጸጋዎች ማለት ነው። ሐዋርያት፣ ነቢያት፣ ወንጌል ሰባኪዎች፣ እረኞች፣ አስተማሪዎች 4 ያደርጓቸዋል። ግን አምስቱ እነኚህ አሁን አንዳንዶቹ የሚል ቃል ተጠቅሟል ጳውሎስ። አንዳንዶቹን ምኖች ሐዋርያት፣ አንዳንዶቹን ነቢያት፣ አንዳንዶቹን እረኞች፣ አንዳንዶቹን አስተማሪዎች፣ አንዳንዶቹን ወንጌላን እንዲሆኑ ሰጠ። ስንቶቹን በሏታ ቃሏን አንዳንዶቹን ከማለቱ በፊት ቁጥር 7 ላይ ቁጥር 7 ላይ ስትደርሱ ለእያንዳንዳችን ጸጋ ተሰጠን ይላል። ለእያንዳንዳችን ጸጋ ተሰጠን፣ ስለዚህ በዚያ ጸጋ እናገልግል ይላል። አሁን ለእያንዳንዳችን ምን ተሰጠን? ጸጋ ተሰጠን፣ ካሪዝማ ተሰጠን። በዛ ጸጋ እናገልግል ይላል። ግን ጸጋ ከተሰጠን ከመካከላችን ደግሞ አንዳንዶቹን ደግሞ መሪዎች አረጋ እግዚአብሔር። አፖስትልስ ፕሮፌትስ ምናምን አረጋ። these are the leaders in the church ሊደርሺፕ ናቸው ብዬ ነው የማምነው።
ሁላችን መሪዎች አይደለንም፣ አንዳንዶቹ ናቸው ጥቂቶች። ግን ሁላችን ግን እንድናገለግል ተጠርተናል። ለማሰራቸው ወገኖች አንዳንድ ቦታ ላይ ስትሄዱ እናንተ እንኳን ደህና ሳትሆኑ አቀሩ። አንዳንድ ቦታ ላይ ስትሄዱ ሁሉ ሰው አገልጋይ አይደለም፣ በእኔና በአንተ መካከል ምን ልዩነት አለ ይላል። ኖ፣ የቤተክርስቲያን ሽማግሌዎች አሉ፣ የቤተክርስቲያን መሪዎች አሉ፣ የቤተክርስቲያን አስተዳዳሪዎች አሉ። ይመሩናል፣ እንመራለን። እግዚአብሔር መሪ ነው፣ እኛ እንከተላለን። መሪዎችን ሰጥቶናል፣ መሪዎችን እንከተላለን። የእግዚአብሔር ቤት የስርዓት ቤት ነው። የእግዚአብሔር ቤት የኦርደር ቤት ነው። ኦርደር አለው። መሪዎች አሉ፣ ተመሪዎች አለን። ሁላችን መሪዎች በሏታ አይደለም። ሁላችንስ አገልጋዮች ነን። ለምን? የጸጋ ስጦታ ስለተሰጠን። ሌላው ችግር ምን መሰላችሁ? አንዳንድ ጊዜ ከመሪነት ጋር ኮንፊውዝ እናደርጋታለን። ሌላ ጊዜ ደግሞ ሰዎች ምን ይመስላችኋል? ሁላችን አገልጋዮች ነን ሲባል የምናስባቸው የአገልግሎት አይነቶች ሁልጊዜ የሚታዩትን ነው። ታዲያ ምን ይሆን ብለን የምናስበው የሚታዩትን ነው። አገልግሎትን በመድረክ ወስነናቸዋል። አገልግሎት መድረክ አይደለም። አገልግሎት ብልትነት ነው። እሱ ቢካም ቦዲ ፓርት። አንዳንዶቹ አገልግሎቶች እንደኔ መድረክ ላይ ያወጡናል። ጥቂቶቻችንን ትንሽ ናታ መድረኳም፣ ጥቂቶቻችንን ወደ መድረክ ያወጡናል። መድረክ ላይ ያሉ አገልግሎቶች አሉ። ቅድም መዘምራን ወጡና መድረክ ላይ ዘመሩልን እና አንድ ቀን አገልጋይ ሆኜ መቼ መድረክ ላይ እወጣ ይሆን እያላችሁ እንደሆነ ምናልባት መድረክ ላይ የማያስወጡ ቢሆኑስ አንዳንዶቻችን? ልስኑ ወንድሞች እናቶች፣ የአካል ብልቶችን ተመልከቱ። መጽሐፍ ቅዱስ ቤተክርስቲያንን በአካል ስለሚመስላት አካልን ማጥናት በጣም ጥሩ ነው። አካል ናታ ቤተክርስቲያን በአካል ስለሚመስላት። እሺ ተመልከቱ ወገኖቼ፣ መድረክ ላይ ያሉ የአካል ብልቶቻችን እኮ ጥቂቶች ናቸው። መድረክ ላይ ያሉት በጣም የከበሩት በጣም ጥቂት ናቸው። ከአቅማቸው በላይ የምናከብራቸው አፍንጫ፣ አፍ፣ ጆሮ፣ አይን እነኚህ ናቸው እኮ በጣም የሚታዩት መድረክ ላይ። ዝቅ ያለ መድረክ ላይም አሉ እንደ እግር፣ እጅ። ግን ዋናዎቹ ከዋክብት እኮ እዚህ ጋር ናቸው። እና ጳውሎስ ራሱ ይጠይቃል፣ አካል ሁሉ አይን ቢሆን ይላል። ኧረ በስመ አብ! መሄድ ወዴት በተገኘ! ሁላችን አይን ብንሆን ማለት ነው። እንዲያውም እኮ ደካማ የሚመስሉ የአካል ብልቶች የበለጠ ክብር እኮ ይገባቸዋል ይላል። ተመልከቱ እስቲ ወንድሞች እናቶቼ፣ ከመድረክ ውጭ ያሉ የአካል ብልቶቻችንን። አሁን አፍንጫ ይደነቃል፣ በጣም ይዘፈንለታል። አይንም ተዘፍኖለታል። አይኖችሽ፣ አፍንጫሽ፣ ጁናመን፣ ጸጉርሽ አለነ ለወንዶች ተብሎ እንደሆነ አላውቅም። ብቻ ግን የማይዘፈንላቸው እኮ ናቸው ዋናዎቹ። አሁን ሳምባ ሲደነቅ ሰምታችሁ ታውቃላችሁ? እውነት ሳምባ በጣም ያምራል። ያምራል የማይታይ ድብቅ ጦር ነው። ግን እውነት እኮ ነው ወንድሞች እናቶች። ግን ይሄ ያለ ሳምባ ምንድን ነው? ይሄ እንደዚህ ሆኖ ይቀጥላል ላይፍ። እሱ ግን ከተነካ ላይፍ አይቀጥልም። ውስጥ ስላለችው አሁን ልብን አስባችሁ ታውቃላችሁ? እኔ ልብን ያሰብኳት ልቤን ታምሜ ነው የዛሬ 2 ዓመት አስቤያትም አላውቅም። ለካ ዋና ናት። ታውቃለህ? ደግሞ አንድ ናት ደግሞ ዋና ናት። ደግሞ የሚቀደው የሚሄደው የሚሮጠው እንትን የሚለው መድረክ ላይ የለች። መድረኩን ሁሉ ትቆጣጠራለች። እሷ የሆነች ነገር ከሆነች ሌላው ነገር ሁሉ የሆነ ነገር ይሆናል። ጆሮ እዚህ ጋር ቢበጠስ እቀጥል ይሆናል። ግን ውስጥ እኮ አሉ ዋና። እግዚአብሔር የድብቅ ሰው ያርጋችሁ። የእውነት በጣም ውስጥ ያሉ ዋና መድረክ ላይ የማይወጡ ግን አካልን ቀጥ አድርገው የያዙ። እስቲ አጥንትህን ምናምን አስበው። አይታይ፣ አይዋብ፣ ቀለም አይቀባ፣ አይዘፈንለት፣ አይዜምለት፣ ቀጥ አድርጎ የያዘን ውስጥ ሆነው ቀጥ አድርገው የሚይዙ ያርጋችሁ እግዚአብሔር። ውስጥ ሆነው መድረክ ላይ ካወጣችሁ ውጡ። ምንም እኮ ትልቅ አለመሆኑን ግን እንድናስብ ነው። መድረክ ላይ መውጣት ትልቅ አይደለም። ትልቅነት እግዚአብሔር ባስቀመጣችሁ ቦታ መሆናችሁ። ትልቅ ማለት እግዚአብሔር ባስቀመጣችሁ ቦታ ላይ መሆን።
በጣም ብዙ አይነት የጸጋ ስጦታዎች እንዳሉ ታውቃላችሁ። አስበናችሁ ማናውቃቸው። ሰርቪንግ አሁን ሮማንስ 12 ላይ የሚመክርም መምከር፣ የሚሰጥም መስጠት፣ በጣም ብዙ አይነት እኮ ናቸው። አይቆጠሬ ናቸው የጸጋ ስጦታ። እንዲሁም ጸጋ ስጦታ ያስባለው አንዱ የማይቆጠር ነው። በሱ ማገልገላችሁን እግዚአብሔር ያብዛላችሁ። ሰው እየበሰለ ሲመጣ በቃ ሌላውን ነገር እናየዋለን። ግን ሰው ወንድሞች እናቶች እየበሰለ ሲመጣ የምታውቁበት አንዱ መንገድ ሰጪ ያደርጋችኋል። ሰርቭ ከተቀባይነት ያወጣችሁ ነው። ሰርቭ you give again እኔ ልጆቼ ማት ጊዜ ጠቅሻቸዋለሁ መጽሐፉ ላይ ስለማደግ ስለሆነ ምንም ማድረግ አይቻልም። ፊድ ያረከው ልጅ ፊድ ያረከው በዚህ በቦትል አድጎ ቆሞ ምናምን አድርጎ ቢያስፈልግ ፊድ ያረጋል። they start to give ልጆቻችን አደጉ ማለት ነው። they start to give ሪሲቨርስ ነበሩ። they start to give ሐሳብ ይሰጣሉ። ላስት ይር ሰመር ላይ ትልቁ ልጃችን እዚህ ግራጁዌት ሊያደርግ ስለነበረ መጣና ከዛ በኋላ በመኪና ምናምን ድራይቭ እያደረግን ምናምን ስንሄድ ምናምን ከዛ አንድ ሐሳብ ተነሳ። የሚያከራክር ኮንሴፕት ማለት ነው። ኮንሴፕት ተነሳና ተከራከረን፣ ከኔ ጋር ተከራከረን እና ፖይንት ባይ ፖይንት አርጊው አርጎ እሱ ልክ ነበር፣ እኔ ልክ አልነበርኩም። ታገልኩ እንደምንም አገልኩ ነው። ኢዝ ፖይንትስ ወር ላይክ እንደዚህ አንቆም ይዙ ናቸው። ፋይናሊ I have to admit I think you are right እኔ ሮንግ ነኝ ምናምን አልኩ ማለት ነው። ከዛ ዝም አልኩ። ለትንሽ ጊዜ ዝም ያልኩት አስቤ ነው። አንድ ቀን ያገላበጥከው ሽንት ጨርቅ የቀየርክለት ልጅ በሰለ፣ አደገ፣ ሐሳብ ሰጠ፣ ማታቀውን ሐሳብ ሰጠ። ማደግ በመስጠት ነው የሚገለጠው። you give ጸጋ ስጦታን you give አካሉን ምን ይሰጠኝ አገልግለኝ ከሚል ይወጣና በምን ላገልግል፣ ምን ልስጥ፣ how do I contribute to the body of Christ። እግዚአብሔር የመብሰል ዘመን ያርግልን። መብሰል ደስ ይላል፣ ማደግ ደስ ይላል፣ ሰጪ ያረጋል። ማደግ ደስ ይላል፣ አገልጋይ ያደርጋል። ከምን ይደረግልኝ ወደ ምን ላድርግ ያዞራችኋልና እግዚአብሔር የመብሰል ዘመን ያርግላችሁ። ማደግ በነገር ሁሉ ይገለጣል። የሚገለጥባቸው መንገዶች አምልኮ፣ ቅድስና ለእግዚአብሔር አለ፣ የወንድማማች መዋደድ አለ፣ አገልግሎት ለአካሉ አለ። ሌላውን ነገር ለማየት እንሞክራለን። አጭር ጸሎት እንጸልይና እንጨርስ።